ሰላምን እመኝላችኋለሁ። እንግዲህ ዛሬ ታላቅ የውይይት ቀን አለ። ዓላማችን ከዚህ ውይይት በስተጀርባ እውነት ይገለጥ ዘንድ፣ ሐሰት ይወገድ ዘንድ እንዲሁም ደግሞ የቀደሙት ነቢያቶች ያስተማሩት መስዋዕት ከፍለውለት የሄዱት ያ እውነተኛው መንገድ ለሰዎች ይገለጥና ይብራራ ዘንድ ያንን ሰዎች ያውቁ ዘንድ ሁሉም የሰው ልጅ ሁሉ ለዚያ ነቢያቶች ለሰበኩት አንድና ብቸኛ ለሆነው ሃይማኖት ለኢስላም እንዲከተሉና ልክ እንዲሁ አንዱን አምላክ አላህ ሱብሓነሁ ወተዓላ እንዲገዙ ነው። ስለዚህ ነው ዓላማው እንጂ ሌላ አይደለም። አንዱን ከፍ አንዱን ዝቅ የምናደርግበት ነገር አይደለም። አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለምን ለመጨረሻ ዘመን ትውልድ ነብይ አድርጎ ሲልካቸው ጊዜ ለክርስቲያኖችም ጭምር እንደላካቸው ሲናገር ምን ይላል? ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ይላል። እናንተ አይሁድና ክርስቲያኖች ሆይ እነሆ የእኔ መልእክተኛ ለእናንተ መጥቶላችኋል፣ እውነቱን ይገልጽላችሁ ዘንድ እያለ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ክርስቲያኖችን ጥሪ ካደረጉባቸው አስተምሮ መካከል ከአላህ በተቀበሉት ቁርአን ላይ አንድ ቃል ብቻ ልናገርና ጊዜ እንትን ለማለት ላለማስረዘም እሱን ተናግሬ እንቀጥላለን ኢንሻአላህ ወደ ቀጣዩ። በሱራ አሊ ኢምራን ላይ አላህ ሱብሓነሁ ወተዓላ እንዲህ ይላል። ክርስቲያኖችን ጥሪ ያደረገበት አንድ ጥሪ ገብታችኋል። እርሱ ምንድነው? ቁል ያ አህለል ኪታብ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን ይላል። ምን ይላል አላህ ሱብሓነሁ ወተዓላ? ቁል በል ሙሐመድ ያ አህለል ኪታብ እናንተ አይሁድና ክርስቲያኖች ሆይ፣ በተለይ ደግሞ ለክርስቲያኖች ነው ጥሪ። ተዓለው ኑ በላቸው፣ ወደ ምን? ኢላ ከሊመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል እኩል ሊያደርገን ወደሚችለው ንግግር፣ ወደ አንድ ንግግር ብቻ ነው በላቸው። እርሱም ምንድነው? አላ ነዕቡደ ኢለላህ ከአላህ በስተቀር ሌላ አናመልክ፣ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ከፊላችን ከከፊላችን ከእርሱ ውጭ ከአላህ ውጭ ሌላ ጌቶችን አማልክቶችን ላኒስ። ይሄ ነው ጥሪው። ይህ ነቢያቶች ቀደሙት ነቢያቶች ሁሉ ጥሪ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በመጨረሻ ዘመን ላይ በተላኩ ጊዜ የተጣሩት ጥሪ ይህን አስከትሎ ዛሬ ኢንሻአላህ ብዙ የምንናገረው ይኖራል። ኢምራን መቀጠል ትችላለህ። ጀዛከላሁ ኸይረል ጀዛ። ያው ቀጥታ ከመምጣቱ በፊት ያለውን ነገር ማስቀመጥ አለብን። ነገሩ የሚጀምረው እንዴት ነው ካልን የውይይት ጥሪ እናቀርባለን ወንድሞች ጋር ሆነን ንጽጽር ላይ የሚሰሩ ወንድሞች ነን። የንጽጽር ጥሪ ለማን? ለክርስቲያን ለኦርቶዶክስ ወገኖቻችን ይቀርባል። ጴንጤዎች ተቀብለዋል። ጴንጤዎች አላህ ካለ መጪው ከሁለት ሳምንት በኋላ ፕሮግራም አላቸው ከወንድሞቻችን ጋር ማለት ነው። ርዕሱም ነብዩ መሐመድ በመጽሐፍ ቅዱስ የሚል ርዕስ አለ። እኛም ኦርቶዶክሳውያን እስከ መቼ ይደበቃሉ፣ እስከ መቼ ይፈራሉ በሚለው በልበቅነት የውይይት ጥሪ እናቀርብላቸዋለን። ከነሱ መካከል አሁን ይመጣ የተባለው ዲያቆን አንደኛው ነው። ሲቀርብለት ዲያቆኑ አስቀድሞ ምን የሚል ነገር ይናገራል? እንስማ እስቲ ንግግሩ። ሁላችሁም ስሙና ልገቡልኝ ትችላላችሁ ማለት ነው። ሶስት ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን ሶስት ሆናችሁ መምጣት ትችላላችሁ። አሃ ብቻዬን 78 ሆናችሁ ነው እያለ አመቱ ሙሉ ሲፎክር የነበረ ሰው አለ። አያችሁ አይደለም? ሲፎክር የነበረ ሰው አለ። እኛ አንድ የውይይት ጥሪ ያቀረብን ስናቀርብ ወዳውኑ እሱ ጋር አንድ ልጅ አለ ክርስቲያን ይባል ተቀብያለሁ አለ። ይሄኛው ውይይቱን እፈልገዋለሁ ብሎ በራሱ አንደበት ተናገረ። የውይይት ጥሪ ቀጠርም ማለት ነው። ያለፈው ሐሙስ ቀን ታስታውሳላችሁ። ያለፈው ሐሙስ ታሪካዊ ቀን ነበር። ታሪኩም ምንድነው ካስታወሳችሁ 127,000 ሰው ላይ ባለበት ማለት ነው ቪው ባደረገው አልመጣም፣ ቀረ። ሲቀር ወዳውኑ ምን የሚል ኮሜንት ላይቭ ሞላው? አዋረድከን የሚል ሞላበት። ስለዚህ ምን አደረገ? ይሄ ነገር እንደከበደው ህዝበ ክርስቲያኑ ውስጡ እንዳረረ ክርስትና እንደተዋረደ ሲገባው ዛሬ ቀን ቀጥሮናል። ሙስሊሞች ደግሞ በዚህ አንታማ አይደለ? ሙስሊሞች በዚህ አንታማ። ስለዚህ ምን የሚል ነገር አለን? እኛ ችግር የለውም ሁለተኛም እድል ቢሆን ይሰጠዋል። ከሱ በፊት ግን ውይይት ያቀረብነው እኔ ወንድም አቡበከርና ወንድም ሳህ ነበረ።
ግን ወገናችን ምን የሚል ነገር ተናገረ? አይሆንም 1 ሚሊዮን ፎሎወር ያለው ካልመጣ አልወያይም፣ 1 ሚሊዮን ፎሎወር ያስፈልጋል የሚል መስፈርት አመጣ። የዛ ሰዓት ደግሞ ወንድማችን ኡስታዝ ሁሱ ላይቭ ላይ ተነበረ። አልহামዱሊላህ ሙስሊሞች በዚህ ነገር አንታማም። ወዳውኑ ምንድነው ያደረግነው? ኡስታዝ ሁሱ ና ብለን ደወልንለት። ላይቭን ዘግቶ የነበረውን 2000 ሰው በትኖ እኛ ጋር መጣ። ና ቢባል የለም። ለማንኛውም ዛሬ ቀኑ ደርሶ ተገናኝተናል። ወንድ ወሬ አስረዝምም፣ ወሬ አናወራም ወሬ። አሁን ቀጥታ የውይይት ጥሪውን የቀጠረው እሱ ነው። ሰኞ ነው ያለው። ርዕሱም ትክክለኛው አምላክ ማን ነው? አላህ ወይስ እግዚአብሔር? የትኛው በደም የተሰበከው የሚለው ነው ርዕሱ። ኢንሻአላህ እነዚህ መጽሐፍት በደንብ አድርገን የምንዋይባቸው እስልምና ምን አይነት እንደሆነ ዘመናትን ሲያጭበረብር የነበረው ዲያቆን ውሸቱ ዛሬ ይጋለጣል። ስለዚህ ወዳና ሰዘም እንደሰማችሁት 7-8 ናችሁ እኔ እርግጠኛ ነኝ በማወራ ብሏል። እኛ እንደዛ ያለው ምንድነው? አንድ ወገን ይዘና እንዋያለን ነው። አይ ቲንክ ላይቭ ገብቷል። ስለዚህ ምን እናደርጋለን? እኛ ጋር እስከሚመጣ እንጠብቀዋለን። ኦኬ ሰዓታት አሉት። በዛ ሰዓት ካልተገኘ ደግሞ በጣም ከባድ ያልሰማችሁት ጉድ አብሶ ኦርቶዶክሳውያን ይሄ ቄስ በኦርቶዶክስ ተዋህዶ ቤተክርስቲያን የተወገዘ እንደሆነ እንዲሁም አዳዲስ ስለሱ ጉዶች አሉ። እያንዳንዱን እየከፈትን እናሳያችኋለን። ግን ቀጥሮ ከቀረ ሁለተኛ ጊዜ ለሱ ከባድ ነው። እኛ ወላ አናሳዝን ያቁጭ ብለን እንጠብቀዋለን ማለት ነው። ሁሱ ዝግጁ ነህ? እሺ 3 ሰዓት ደርሷል። 3 ሰዓት ከ10 ሆኖ መሰለኝ። ካላችሁ ሄዳችሁ ባቀረብከው መሰረት ያው ተገኝተውላል። ላክብሩት። ያላ ጊዜ ሳናረዝም ይምጣ። ታዳሚያንም 3 ሰዓት ተብለው ስለመጡ እየጠበቁ ነው። ቶሎ ብለህ ሁሌ ከሚከፍትልህ ልጅ ጋር አብረህ ሁለታችሁም ትፈልጋላችሁ ግቡ እያላችሁ ነው በላችሁ። ያላ እድኹል ግባ። በሌላ አካውንት የሚያየ ከሆነ ግባ። ዛሬ መጨረሻ እድል ነው። ከዚህ በኋላ ካልመጣ እንደማናቸው ምዛ ልጆች እየመጣ ስናስተምር ገስት ላይ ገብቶ የመጠየቅ እድል እንጂ ሌላ እድል ስለማይሰጠው ይህን እድል ይጠቀም። ንገሩት። ላክላቸው እየጠበቁ ነው በሉት። እና ያላ ግባ በሉት። ሰዓት ደርሷል። ራሱ እስበረተ ራሱ ሰዓት መረጠ። እየተጠበቅ ነው በሉት። ያላ תעלה. רוצה את נדיה אולי? לא, אני רוצה לשלח לו. שנייה דרש מהם שנגיד את עלי, מה? עלי? לא. וואי, שיורדו כל הצופים. נשיג צוות צופים. באסה. לא. ሰርች አድርጌዋለሁ፣ ፎሎ አድርጌዋለሁ። የለም ያ ሆስት ነው ጀማ אני לא עובד בבלון בראשית, בבלון אחר. הוא חסוי לשם כי לא שילמו לה בשביל שתפרסם אותו. אז אם אתם רוצים, אתם יכולים לשלם לליאם ואני אפרסם את הבלון בשם ליאם. תודה רבה לכם. נו תראי עכשיו נראה לו זאב צופים, מה זה 61 זה לא הגיוני. אוי בטעות העליתי בחורה. לא, אבל היא נורי. ና በራስህ ቤት በሉት። אוי זה אני אוהבת, למה תביא? በራስህ ቤት እስከ ዛሬ የሚገርማችሁ እስከ ዛሬ ሰው ይገባ ያውቅም። ግደሉት። ሙስሊም ቤት ለታሪክ ገብቶ ያውቅም። How are you? ግባ በራስህ ቤት አብረህ ሁል ጊዜ ከሚከፍትልህ ሁለታችሁ ዛሬ ትፈልጋላችሁ። ነገራቸው ክርስቲያኖች ኢምራን ስንት ደቂቃ እንጠብቃቸው? በቃ ችግር የለም 10 ደቂቃ እንጨምር። ኢምራን አለ እንታገስ አለ። ኔትወርክ ትንሽ ይዘዋል። አይ ቲንክ ኮሜንት ላይ ምን እያሉ መሰላችሁ? አንዴ እዚህ ጋር እንጨምርለት
ኢንሻአላህ። ከሱ በፊት አይ ቲንክ እንትን እያሉ ነው ሴት ጋር ገብቷል፣ የሆነች ልጅ ጋር ገብቷልና እሷ ጋር ነው ውይይቱ እያለ ነው ያለው። አጅሎ እኛ ጋር እኮ የምትወያየው የት ነው ሄድከው? ና ተመለስ እንዴ። እኛ ጋር እኮ አይደለ የቀጠሮ ሴት ጋር ነው ሊወያየ ሄደው ነው። እኔ አላውቅም ከሆነ እኔ የማውቀው እኔ ጋር መጥቶ እንደሚወያይ እሱ ጋር መጥቶ እንደሚወያይ ነው እንጂ ሴት ጋር ገብቶ እንደሚወጭቅ አይደለም የማውቀው። ስለዚህ ና ፊት ለፊት ወንድ ለወንድ ናውራ፣ ካሜራ ከፋችን ይዘህ መተህ አውራ በሉት። አይ ቲንክ ያላትም ልጅ አጀማ ያላትም ልጅ ሙስሊም ናት አለ። ግን እስኪ ሙስሊም እንደዛ ሙስሊም ካለ እስኪ ሌባ ምንም እንደው ያበረሽሽ አልበዳትም ትላለህ አንተ እዚህ ጋር አልበዳትም ትላለህ። ቆይ ተሳዳቢ ለተሳዳቢ ገጥመዋል መሰለኝ። አይ ቲንክ እሱም ያው እንደሷ ስለሆነ ገጥመዋል። አይ ቲንክ እንደዛ መሰለኝ። ሁሉም እየሰማ እንዲማሩት ነው። ያላ ራሱ ነገራቸው የተስማማንበት እሱ ምን ብለን ረሳው ነው ወንድሜ ወሲብ ፈጽምባት የሚለውን ሊያሳየን ነው። ያላ ሁሱ አንዴ ብቻ ሀቢቢ ይከብዳል። ችግር የለም። አንድ ጊዜ እንትን እንበለው ሂዱና ሁለታቸውን በላቸው እየተጠበቃችሁ ነው በላቸው። ራሳቸው ናቸው የቀጠሩት። እኔ ወይ ጥሪ አልጠራሁትም። ራስህ ነህ የቀጠርከው፣ ሰዓቱን የመረጥከው ራስህ ነህ፣ ርዕስ የመረጥከው ራስህ ነህ። አሁንም ራስህ ላክለትና ግባ እየጠበቀህ ነው በሉት። ክርስቲያኖች ዛሬ መጨረሻ እድል ነው። ሐሙስ ሁሱ ካልበጣ ብሎ በትችለት ጠብቄው እባክህና እያለህ ነው ተብሎ በዚያው አምልጦ ሄዷል። ይሄን ሁላችሁም ታውቃላችሁ። 10 ሺህ ሰዎች አሁን ለታ እየጠበቁት አሁን ላክለት እየጠበቀ ነው በሉት። ተለበል አብሮ ከሚገልጥለት ልጅ ጋር እንዳይቀር አብሮ እሱም ሁለታቸውም እንዳይቀሩ ሄዳችሁ ክርስቲያኖች ቶሎ በል እየተጠበክ ነው በሉት። ያላ በቤት በራስህ ቤት ና፣ በራስህ ቤት ና። እሺ ኢብራሂም ምን ይሻላል? አይ ቆይ እንትን ነው እሷ ጋር ይወያይ በቃ ልጅቱ ጋር እሱን ተሳዳቢ ለተሳዳቢ እንደዚህ ገጥመዋል ሁለቱ። ያው ስድባቸው ስድቡን ላሰማው ነበር ግን ይከብዳል። ሁሱ ለተከከለ ይከብዳል። ስለዚህ እንተውና ዋናው ግን ስድባቸው ገጥመዋል። ወገኔ ና እኔ ጋር አወራ ና ሁሱ ጋር አወራ። ምንድነው እንትን የምትለው ሴት ጋር ሄደ የምታወራ? ምን አይነት ቀልድ እየተከናወነ ያለ ያ ጀማ? ውይይት ቀጥሮ ሙስሊሞች ጋር ሊወያይ ሄደው ተሳዳቢ ሴት ጋር ቁጭ ብሎ እንትን ያወራ። ሄደ በቃ ቡና ጠጣ እሷ ጋር። ቡና መጠጣት ፈልገህ ከሆነ ሄደ አውራ እሷ ጋር። ምንድነው እኛ ጋር መታ አውራ እንዴ? አጀብ ነው። ግን እንጠብቃለን፣ ችግር የለውም። እሺ 3 ሰዓት ነበረ። ያው እንደምታዩት 17 ደቂቃ አልፏል። ከማን ጋር ይወያይ እንደሆነ አላውቅም። ከእሷ ጋር የገባው በራስህ ቤት ግባና ላክ ወንድ ልጅ ሆን በሉት። ወደ ሴቶች አታምልጥ አትሸሽ በሉት። እንታና ዛሬ እስከ ዛሬ ሲያቀረሽ የነበረውን ሁሉ ማስተፈናው ነው ዛሬ መጨረሻ ቀኑ የምናደርገው። ኢንሻአላህ ጥሩት ሞትና ትንሳኤውን አይቶ ይሄዳል ዛሬ እስከ መጨረሻው ድረስ። አይ bro. አለው አለኝ ይሰማል። እና እንዳትቀር 10 ብራችሁ ግቡ ሲል የነበረ ሰው እኛ ስራ አንፈልግም። አብሮ ሲገልጥልህ የነበረ ጓደኛህን ሁለታችሁም ትፈልጋላችሁ። ለብዙ ወራቶች ያክል አብራችሁ ስታቀረሹ ቆይታችኋል። ዛሬ ፍጻሜያችሁ ይሆናል። እንዳትቀር፣ ሁለትህም እንዳትቀር። የመጨረሻ እድል ተሰጥቷቸዋል። ከዚህ በኋላ እንደማንኛውም ተማሪ እየገባ ትጠይቃለህ። እንዲህ አይነት እድል በህይወት ዘመን አታገኝም ከኛ ጋር።
ሁሱ እዚህ ጋር ህዝቡ እንዲያውቅ ማለት ነው። ያ ጀማዓቱል ኸይር ያው ልልክለት ነበር ይታያችኋል አይደለ? እኛ እንኳን እንዳልክለት ይታያችኋል ያለው ከዚህ ከሴቷ ጋር ነው እያወራ ያለው። አይ ቲንክ እንዳሉት ከሆነ ኮሜንት ላይ እንደገለጹት ስለ እንትን እያወራት ነው፣ ታሪክ እየነገራት ነው ብለዋል። እና ፕሊስ ከሷ ጋር ውጣና እኛ ጋርና ክርስቲያኖች የላችሁም እንዴ? ትንሽ እፍረት አይሰማችሁም? ዲያቆናችሁ ጌት ቀርቶ እኮ ሴት ጋር እያወራ ነው ያለው። ምንድነው? ውጣና ያው እየጠበቁ ነው ያሉት። አመት ነው የፎከረው፣ ወላሂ አመት ነው የፎከረው። ኢቭን እያንዳንዱ ሰው የጠራ አመት ነው የፎከረው። ከፈለጋችሁ 20 ሆናችሁ እያለ ሲፎክር ነበር። ስለዚህ ና ንቀልና ካሜራ ከፋችን ይዘናና ትክክለኛው እምነት የትኛው ነው አላህ ወይስ እግዚአብሔር በሚለው በደንብ አድርገን እንወያይ። እኛ ዝግጁ ነን፣ ሙስሊሞች ገብተናል። አሁን ሌላ ወሬ እያወራን አይደለም፣ ተቀምጠን እየጠበቅን ያለ ወሬ አናስረዝምም። በተግባር ነው የምናሳያችሁ እንጂ እንደዚህ ገባ አንልም። ተቀምጠናል። ያው ፊት ለፊት አውራን ከሆስት ገብታ መጣ ማለት እስካሁን የሰራው ኮሪየሩ በሙሉ ኬሪየሩ ይዘጋበታል፣ በሙሉ ውድቅ ይሆንበታል። እስካሁን ሲዋሽ የነበረው ሲቀጥፍ የነበረው በሙሉ ዜሮ ነው የሚሆንበት ካልመጣ ደግሞ ህዝበ ክርስቲያኑ ሙስሊሙ ይሄ ሰው ጉራ ብቻ ነው፣ ሰው እንዳልሆነ በሚያወራው እንደሚያፍር ባለፈው ሐሙስ ቀን እንዳዋረዳቸው ድጋሚ ይዋረዳሉ። ስለዚህ ምርጫ አለ። ራስህን ከምታዋርድ ወይም ክርስትና ከምታዋርድ፣ እኔ ራስህ ማዋርድ ጥሩ ነው ብዬ አስባለሁ። ያው ክርስትና ከሚዋረድብህ ክርስቲያኖች ከሚያዝኑ ይሻላል ባይ ነኝ። ለማንኛውም ጠብቁ ያላ አሁንም የለም አለ ይሰማል። እሱ እያወራህ ከሆነ የለም ሻቢ እሱ ምን ትችላለህ? ልጁ እስካሁን ድረስ ክርስቲያን ሀገር ነው የለም። ከዛች ልጅ ጋር እያወራ ነው ያለው። እሺ ቅዱሳን ምን ይሻላል? ዛሬ ገድላቶች ሁሉ እንዳለ በሙስሊም እጅ የሚበረበሩበት ቀን ነው። ገብታችኋል? ዛሬ ገድላቶች ሁሉ ስለ አምላክ ስለ እግዚአብሔር ማንነት ተበርብረው የሚታዩበት ቀን ነው። ማንም ሰው እንዳይቀር ሄዳችሁ እንዳትጠፋ በሉት። እሺ እየጠበቁህ ነው ላክ በሉት። ራሱ ቀኑን መርጠዋል፣ ራሱ ርዕሱን መርጠዋል። ላክላቸው እየጠበቁህ ነው፣ ቶሎ በል በሉት። ና ቅዱሳኖች ና በሉት። ሲፎክር የነበረው በሙስሊም እንትኖች ላይ እሱ ነበር። ሁላ ዓመቱን ሙሉ ሲኮፍስባችሁ ኖሮ ዛሬ ሄድ እስኪ ደፈር በሆስት ና በሉት። በዚያ ይምጣ ሁሱ እዚህ ጋር ምን የሚል ነገር እያለ ነው? ኢምራን ካለ አልመጣም እያለ ነው። ስለዚህ እስካሁን አመት የጎረርከው ውሸት ነበር ማለት ነው። ክርስቲያን ይሄ ዲያቆናችሁ አመት የፎከረው ሲጎርር የነበረው ጀስት ጉራ ብቻ ነበር ማለት ነው። ሆናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ ይሄ ጉራ ነበር ማለት ነው። ያ ጀማዓተል ኸይር ኦርቶዶክሳውያን እየጎረረ ነበር ማለት ነው። እየዋሻችሁ ነበር፣ እያጭበረበራችሁ ነበር፣ መሀይም ናችሁ እያላችሁ ነበር ማለት ነው። ያሳዝናል። በእውነቱ ውርደት ነው። እኛ ሁለት አላልንበት አምር የተቀበለ ልጅ ያለ ክርስቲያን የሚባል ልጅ እመጣለሁ ብሏል። ባለፈው ላይቭ ላይ ተናግሯል። ስለዚህ ኑና እናንተ ናችሁ እንወያይ ያላችሁት ወይም ደግሞ ተቀበል ያላችሁት። ስለዚህ ያው እንወያይ፣ ሜዳው ክፍት ነው፣ ኑ ነው የተባላችሁት። አጂብ ነው። ቀጥል። አላህ መስተዓን። እንግዲህ ከ3 ሰዓት በኋላ 3 ሰዓት ነበር ቀጠሮ። ራሱን የቀጠረን እኛ 3 ሰዓት ይሆንልን ምናምን ያልነው ነገር የለንም። ራሱን የቀጠርከው ራሱ ነው። ራስ ያወጣው ራሱ እንደው የምትፈልግ 3 ሆናችሁ እየሰማችሁት ነው አይደል? 10 ሆናችሁ ሁኑ፣ ከፊቴ ብትመጡ እቀብራችኋለሁ ሙስሊሞች ምናምን ሲል ሲፎክር ቆየ። አይ ችግር የለውም 10 3 መሆን አይጠበቅብህም። አብሮህ ያለው ከአንተ ጋር የሚገልጽልህ ልጅ ክርስቲያን የሚባለው ልጅ 2 ነህና ገብቶሃል አይደለ? 2 ነህና
ሁለታችሁም አብራችሁ ስለነበር በኢስላም ላይ እንደዚያ ስትቀጥፉና ስትዋሹ የነበራችሁት ዛሬ ያ ስትዋሹለትና ስትቀጥፉለት የነበረው ውሸታችሁ ሁለታችሁም ዋጋቸውን አግኝታችሁ ትሄዳላችሁ። በቃ ሌላ ነገር አይደለም። ራሱ ነው ሰዓቱን የቀጠረው። በቀጠረብን ሰዓት ያው ቀርቷል። ጠብቀነዋል ለ25 ደቂቃ ሆነ። ከዚህ በኋላ ምንም ማድረግ አይቻልም። እንግዲህ የሁሉ ታዳሚያን አለ ኢብራን በአንድ ህዝብ የመጨረሻ አለ ወይ እንትን አንድ ደቂቃ እንያዝና ከዛ ቀጥታ በጣም እሱ ልጅ ላይ አዲስ ነገር አለ ብያችኋለሁ። ያደረገው ነገር የምናወራበት ይሆናል። ከሱ በፊት ግን አንድ የመጨረሻ ደቂቃ አንድ ደቂቃ ነው ያለው። አንድ ደቂቃ ከሞላ በኋላ ዘግተን ወደ ቀጣይ እናልፋለን። ምንም ማድረግ አንችልም ማለት ነው። ወደ ሰበር ዜናው እንገባለን። አንድ ደቂቃ ብቻ እንሰጠዋለን። እኔ እንዳልክለት ዘግቷል። ስለዚህ ክፈትና ና በሉት። ደቂቃው እየሄደ ነው ያለው። እሺ ላላባ አንዴ እቺን ጨርሳትና በቃ ከዛ በኋላ ካልመጣ ፋይሉ ይዘጋል። ሂዳችሁ ውጣና ፊት ለፊት አውራ፣ ካሜራ ከፋችን ይዘመታ ፊት ለፊት አውራ በሉት። እንጠብቃለን። እስካሁን ማርፈዱ ራሱ ያቻል። ይሄ ነው በቃ። ሙስሊሞች በዚህ ልትኮሩ ይገባችኋል። ክርስቲያኖች ደግሞ ይሄ ለእናንተ ውርደት ነው፣ ወረበል ውርደት ነው። በራሳችሁ ፈሩ። ለማንኛውም 20 ሰከንድ ነው የቀረው። 20 ሰከንድ ነው የቀረው። አልቋል። ከዚህ በኋላ ምንም ልናደርግ አንችልም። በድጋሚ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሙስሊሞች ፊት ማንም ሊወያይ እንደማይችል፣ ኦርቶዶክሳውያን ፈሪ እንደሆኑ፣ ጉራ ብቻ እንደሆኑ፣ እኛ ፊት መቆም እንደማይችሉ አሳይተናቸዋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አሁን የምናደርገው ምንድን ነው? ያ ጀማዓተል ኸይር ያወራውን ነገር ከፍተን አሰምተናችሁ ዘግተነው ወደ ቀጣይ እንሄዳለን። ለመጨረሻ ጊዜ ይሄን ቮይስ ስሙልኝና ከዛ በኋላ እጨርሳለሁ። ስሙ ይሻላችሁ ማለት ነው። ሶስት ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ሶስቱ ናችሁ ኑ ተብሎ እኛ ሶስቱ አንመጣም፣ ሁለት ለሁለት ካሜራ ከፋችን ይዘና ተብሎ የመረጠው ምንድነው ካለን ቤት ዘግቶ ሴት ጋር ማውራት፣ ሴት ጋር ወሬ ማውራት ነው የፈለገው። ተሳዳቢ ለተሳዳቢ ልጅቱ ያ ጀማዓተል ኸይር ብንሄድም እኛን ሰድባን የምታወርደን ለምን ካላችሁ ይሄን ስሙ። አልበዳትም ትላለህ አንተ እዚህ ጋር አልበዳትም ትላለህ። ቆይ እዚች ልጅ ጋር ነው ሂዶ የሚላል። ያ ጀማዓተል ኸይር ታዘቡ፣ ይሄ ለክርስቲያኖች ውርደት ነው። እንደዚች ጋጠወጥ የሆነ ሴት ጋር ሂዳችሁ ተወያዩ ማለት ይሄ ፍርሃቱን ነው የሚያሳየው። በሚያወራው እርግጠኛ ቢሆን እንደኛ ኮስት ገብቶ እየጠበኳቸው ነው ማለት ይችል ነበር። ግን ይሄን ሊያደርግ አልቻለም። ለዓለማቱ ጌታ ምስጋና ይገባው። ያው ተሳዳቢ ጋር ገጥሞ ነው ማለት የፈለገው። ስለዚህ ጨርሰናል። አሁን ቀጥታ ላይቡ ልዝጋና ሁሱ አንተ ጋር ልምጣ ኢንሻአላህ። ወይ መርሐባ አላሁ አክበር። እንግዲህ ራሳቸው ናቸው አመቱ ሙሉ ሲፎክሩ የነበረው፣ ራሳቸው ናቸው የውይይት ጥሪ ብለው ያቀረቡት፣ ራሳቸው ናቸው ቪዲዮ የሰሩት፣ ራሳቸው ናቸው ሰዓቱን የመረጡት 3 ሰዓት ብለው። በዚህ ሰዓት ጠበቅናቸው፣ ሊመጡ አልቻሉም። እንግዲህ ኮሜንት እንትን ብሏል። አላህ ነው ሰላም። ክርስቲያኖች ጠበቅ ነው 3 ሰዓት ነበር ቀጠሯችሁ። እንግዲህ አታለቃቅሱ። ከ3 ሰዓት እስከ 3 ተኩል ድረስ ጠበቅ ነው፣ ሊመጣ አልቻለም። ገብታችኋል? ራሱ ነው 3 ሰዓት ያለው። 3 ሰዓት ድረስ ጠበቅንላችሁ አልመጣም። ከዛ በኋላ አሁን ፖለቲካ ይሰራባቸዋል። ሁሌ የማትማሩ ናቸው። ምን እናድርግ? ያ አይ የሚገርመው ፓርት ሁሱ ቀን የሚመርጠው ራሱ፣ ርዕስ የሚመርጠው ራሱ፣ የሚቀርብ ራሱ። ኢማጂን ሰው እንትን ብሎ ባለበት ሰዓት ነው በዚህ ቀን በዚህ ርዕስ ምናምን ነገር እሺና የለም
ክርስቲያኖች እባካችሁ ራሳችሁን እንትን ብሉ እባካችሁ። አሁን ከዚህ በኋላ እናንተ ፊት ለፊት ላይ ሲያወራ እባካችሁ በቃ እዛ አውራ በሉት። እንግዲህ እንደዚህ ነው የተፈጠረው ይሄ ነገርና በጣም የሚያሳዝን ነውና ሊትራሊ ይሄ እንግዲህ በጣም አሳፋሪ የሆነ ነገር ነው። በነገራችን አመት ለአመት እስቲ ሙስሊሞች አሳደዱኝ እኔ ማወራውን ነገር ስለሚፈሩ ነው ምናምን ተባለ። የታለ ማን የፈራው? ይኸውላሽ ሰው ነው 10 ኡስታዞች ካልመጡ እንደዚህ ካልመጡ ምናምን የታለሽ? ያ ሁላ ጉራ የት ገባ እንዴ? ሙስሊሞች ያፍራሉ በሃይማኖታቸው ወናብና መጥቼ እንዳወራ አይፈልግ። ይኸው የታለሽ ያ ነገር እንዴ? ይሄ ሁላ ጉራ እኮ ባዶ ሆኖ ቀረ እኮ ተኖ ቀረ ጋይስ። በቃ ዝም ብሎ ወሬ ሆኖ ብቻ ቀረ። በሰበብ ሲያደርግ ነበር የሚያሳድዱኝ ማውራት ስለማይፈልጉ ነው ዋይ ዋይ ምናምን ተባለ። በዛ በዚህ የታለሽ እና ኮሪታ እና ያው በሺዎች በ10 ሺህ በ20 ሺዎች የሚቆጠሩ ሰዎች እንግዲህ አስቡት። ያውላ ህዝብ ተሰብስቦ እና እኔ ተባለው የታለ? የለም። ለምን እዚህ መጥቶ መናገር አይችልም? እናንተ ፊት ለፊት ላይ ብቻ ነው እንደሚወራው። በጣም ነው የሚያሳዝነው። ከዚህ በኋላ እንደዚህ አይነት ነገር እንትን እንዳትሉና በጣም ከባድ ነው። ጀዛከላህ ኸይር ሁሱ መርሐባ። እንግዲህ 3 ሰዓት ራሱ ነው የቀጠረን። እኔ ያለብኝ ግዴታ 3 ሰዓት ላይ መጠበቅ ነበር። ጠብቅ ነው አልመጣም። እሺ ኢምራን ፈርቶ ነው ገድላቱ እንዳይረሳበት። ያው አብዱልከሪም ሆኗል። በቃ አብዱልከሪም ሆኗል። ና በሩት አብዱልከሪም ትወያያለህ? ፈቃደኛ ነህ? ሳላስፈቅደ በቃ ላክ እየጠበቁህ ነው በሉት። ክርስቲያኖች ልክ እዚህ እንደምትጽፉት ላክለት በሉት። ሂዱ ላክለት በሉት። አንተ ነህ ለውይይት የጋበዝካቸው። ላክ እየጠበቁህ ነው በሉት። ያው እሺ ሌላ እድል እንስጣቸው። ላክለት በሉት። በቃ ሌላ ወሬ አናውራ። ያው እየጠበቁህ ነው። ላክለት በሉት። እሺ እንጠብቀው። ወላሂ ለክርስቲያን ያስገኛል። ምናልከኝ እኔ በጣም የሚያሳዝን ነው። በጣም ያሳፍራል። ይዘው ይሄን ማታደርገውን ነገር መናገር በጣም መጥፎ ነው። በነገራችን ላይ ቢያንስ ለቃላችሁ ታማኝ ሁኑ። እስኪ አሁን ይሳበኝ ይችላል ሁሉ ቢቀር ማለት ነው። የሆነ ህሊናችሁ ራሱ ቤት ውስጥ ይወቅሳችኋል። ገባችሁ? ህሊናችሁ ይወቅሳችኋል። አንዴ ለቃላችሁ ታማኝ ሁኑ። ሊትራሊ ምን በጣም የሚያሳዝን ነገር ነው። ባይዘው እሺ ራሱ ነው ሰዓት ያወጣው። ክርስቲያኖች እዚህ የምትጽፉ ልጆች ራሱ በዚህ ሰዓት አለ። እኛ በሰዓት ጠብቅ ነው። ከዚህ በላይ ምን እናድርግላችሁ? እሺ ወይስ እሱ ቤት ሄዱና አዳምጡት ነው የምትሉት? በቃ ያው ችግር የለውም። አሁንም እንጠብቀዋለን። ይላክ፣ ወላሂ ጠብቀዋለን። ይላክ። ያው ከዚህ በላይ ምን በላችሁ? እኔ በጣም ስለማዝንላችሁ ነው። ይሄ ለውይይት መጥኖ ሳይሆን ያው እናንተ ስለፈለጋችሁ ይሄን ነገር በሚለው ነው። እሺ አሁንም እየጠበቁ ሆነው ሂድ፣ ሁለትህም አብረህ ከሚከፍትልህ ልጅ ጋር ከክርስቲያን ጋር ና ይጠብቅሃል በሉት። እሱ ነው እየተፈልጋለሁ የሚዋይ ሲል የነበረው ያውና የለም። እሺ አብዱልከሪም አለ ሁሱ ቆይ ሰው መፍራት አይችልም። አብዱልከሪም ባለ ይሰማል። እስቲ ይሰማኛል። በቃ በጣም የሚያሳዝን ነው። ብቻ እኔ ክርስቲያኖች እንትን በሉ ባካችሁ የምላችሁ ነገር እኔ ብቻ እሱ ነው የተጠራው። ሄዳ ክርስቲያኖች እሱ ነው የጠራው አይደለ? እኔ ደግሞ እየጠበቅኩ ነው። በቃ ሄድ በሉ፣ ላክለት በሉ። ከዚህ በላይ ምን እናድርግላቸው? በአካል መሄድ ነው የቀረን። እሺ በአካል
ይሰማል አብዱልከሪም ትሰማለህ። እሺ ያው 3 ሰዓት ተገኘን። እስከ 3 ሰዓት ከ25 ድረስ እንጠብቀዋለን። ኢምራን ጠበቅነው። አንተ ሂድ ያማቸው አይደል? እሱ ነው የቀጠረን አይደል? እኛ ተገኘንለት። ላክ እየጠበቁ ነው። በሆስት ላክ ከነጓደኛ ሁለታቸውም እንዳትቀሩ በሉት። ይምጣ እየጠበቅነው ነው። ያላ በሆስት ላክ እያደረኩ እኮ ነው። በሆስት ላክ አንተ በለከለት ወላሂ እሺ ኢምራን የለ እንትኑ እየታየኝ አይደለም። ኢምራን እሺ እንትን በሉት። ወለ ላይቭ ላይ ራሱ ያለ አይመስለኝም። ባይዘው እየታየኝ አይደለም ለኔ ካለ ማለት ነው። እሺ ኢምራን የኔ ስልክ ነው። እስኪ ምን ይሻላል? ቅዱሳን ደውላለሁ። ገድላቶቹ ወይ ታሪክ ሰው እንዴ ሲጻፍ ካልታፈረበት፣ ቆይ ለምን ነው ሲከፈት የሚታፈርበት? ጋይስ ሲጻፍ ካልታፈረ እንዴ ሲጻፍ ካልታፈረ ምንድነው ችግሩ? ተቋርጣል ሁሱ ወይ የለም። ምን ይሻላል ልጆች? እሺ ላክለት በሉት። በቃ ያው እሺ በቃ ብቻዬን ነኝ አይደል ልጆች? ይታያቸዋል። ብቻዬን ነኝ። መታል አሁን መታል ሁሱ አሁን መታል። ምን እናድርግ? የተቀጠረው ቀጠሮ ከሁለቱ ጋር ነበር። ሁለቱም እሱም ክርስቲያንም እንዲመጡ አልመጣም አለ። ገብቷቸዋል። ስለዚህ 3 ሰዓት አለን። 3 ሰዓት ተገኘንለት፣ አልመጣም አለ። አሁንም ላክ በሉት። በቃ እየጠበቅኩ ነው። ይላክ፣ በውስጥ ይላክሽ። ሂድና ጻፉለት ክርስቲያኖች። እንግዲህ ከዚህ በላይ እንትን ማለት የለም። ምን ይሻላል ቅዱሳን? እሺ አብዱልከሪም ምን ይሻላል አለ? አብዱልከሪም አለ። አንዴ ውረድ። በቃ ብቻዬን ለሆድና ጥራው በሉት። ሂዱ ክርስቲያኖች ጻፉለት። ብቻውን ይሆናል። ላክለት በሉት። አንዴ ይሰማል ወይ? አትስማዑን ከላቢ አብዱልከሪም አለ። ውጣለት አንድ ጊዜ። በቃ አለቃቀሰ። ምንም ማድረግ አይቻልም እንጂ መጀመሪያ ከኢምራን ጋር እሱም ደግሞ ከክርስቲያን ጋር እንዲሆን ተሰርቶለት ነበር። ያልመጣ ምንም ማድረግ አይቻልም። ያ ጀማዓተል ኸይር ይታያችኋል። ሪከርድ አድርጉ ሁላችሁ። ያው ለወገን ለሄዳ እፎይ ለሚባለው ሰው እየላክን ያለ ነው። ይታያችኋል። አሁን ክርስቲያኖች ሁሉ ላከለት እየተጠበቀ ብቻ አይመልሽ እንደፈለጋችሁ። ያላ ሂድ ላክለት በሉት ክርስቲያኖች። አስወጣቸው ሁላቸውንም ለእናንተ ስል። አሁንም ላክለት እያለች ነው። ሙስሊም መቼም አይፈራም። አካውንቱ ሪፖርት ቢደረግም አካውንት ይከፈታል። ምንም ቀላል ነገር ነው። ግን ዲያቆኖቻችሁ እኛ ጋር መጥተው ሊያወሩ አልቻሉም። ያው እየላክን ያለው ለሁለቱም አይቀበሉም። ሁሱ ዘግቶበታል። ያኛው ግን ኢንቫይት የተደረገ ያው ይታያችኋል። ኮንቲኒው
ያው እኔም ለሁሱ እየላኩለት ነው። ምን ይገባው ይሰማል። ሁሱ ለሁሱ እየላኩለት ነው። ለሁሱ እየላኩለት ነው። ይሰማል። ተመልከቱ። እየጠበቀ ነው። በሉ ክርስቲያኖች ለሁሱ እየላኩ የነበራችሁ ሁሉ ያው ለእናንተ ስንጠብቀው ለሁሱ እንትኑ ሴቲንግ ላይ ግባና ኦፍ ነው ከሆነ እሱን ኦን አድርገው ሰው ወደ አንተ መላክ እንዲችል፣ ወይ ደግሞ የሁለታችሁ ፍሬንድ ካለ ላይቭ ገብቶ ያገናኛችሁ። እስካሁን አላክም። ወላሂ ላዝ ሄዳችሁ ነው እርግጠኛ ሄደው ይነግሩታል። የሁለታችሁ ፍሬንድ ካለ ያንተና የሱ የሆነ ሰው ገብቶ ላይቭ ላይ ያገናኛችሁ፣ ኦር ደግሞ ሲቲንግ ላይ ገብተህ እዚሁ ጋር ቼክ አድርገው። ሁለታችሁ ፍሬንድ ካልሆናችሁ መገናኘት አትችሉም። ሰላም አለይኩም ሁሱ ይሰማል ወይ? ይሰማል። ኔትወርክ እየያዘ ነው እንዴ? ወገን ታፕታፕ ኮፕሊንግ አድርጉ። ሁሱ ይሰማል? ሁሱ ይሰማል? እሺ ይኸው ብቻውን ነው ላኩለት። ገስት ላይ ሰው ካለ አውርዱት። ማንም ሰው ገስት ላይ እንዳይገባ። ኦኬ እሺ። ሆስት ላክለት። ብቻውን ነው እየጠበቀህ ነው። ላክ በሉ ክርስቲያኖች። ለመጨረሻ ጊዜ እድል ስጥላችሁ። ይሰማል አይደለ? እኔ ጋር ምንም ገስት ላይ ራሳ ሳይሆን ወላሂ ሪፖርት አድርገው ያወራችሁ ነው። ሪፖርት አድርገውታል። ስገባ ጀምሮ ገስት ላይ ማን እንዳለ ያሳየኝም ምናምን። እሺ በቃ ሁሱ ምን እንትን ይበልና ይገናኙና ኢንሻአላህ። ኦኬ ሁሱ ሰርቶለታል። ከፍቷል። አካውንቱ ከፍቷል። ማሻአላህ በጣም ገራሚ ይምጣ መጀመሪያ በዋይፋይ ላክ። እየሰማችሁ ነው? ስንት ሰው ይታያችኋል? 78600 ሰው ይታያል። 78 እሺ ያላ ላክለት በሉት። ያውና እየጠበቅኩ ነው ክርስቲያኖች። 50 ጊዜ ነገርኳችሁ ወላሂ። ለእናንተስ ያው ብቻዬን ነኝ። በቃ ገስት ላይ ሰው ካለ አውርዱ። ገስት ላይ ሰው ካለ አውርዱ። አድሚኖች ገስት ላይ ሰው አይታየኝም። እኔ ካለ አውርዱ። አሁን ላክ ቀስተሃይ ልጠብቅላችሁ በቃ እስኪመጣ ድረስ። በቃ እኮ ያው ብቻዬን በቃ ልጠብቅላችሁ። እሺ ለእናንተ ስል ምን ይሻላል ፈጣሪ እሺ ሰዎች ገስት ላይ ሰው ካለ አውርዱ። ከዚህ በኋላ እንግዲህ ምንም ማድረግ አይቻልም። ይላክ ያው ብቻ ያለኝ ልጠብቀው። ሰው ካለ አንዴ ይውረድ ባካችሁ። ሰው ካለ ይውረድ በገስት ላይ በሆስትና ብቻውን በቃ ይጠብቃል። ትቶታል። ከኢምራን አይመጣም በሉት። ሰው ካለ ይውረድ። አድሚኖች ካላችሁ ሰዎችን አውርዳቸው። አንዴ ኮፒ ሊንክ ይደረግ እንትኑን እሺ ሰው ወጥቷል አይደለ? ሰው ወጥቷል። አይ
አሁንስ ምን ያክል ልጠብቅላችሁ? ምን ያክል ደቂቃ እንጠብቃ? ላክለት ወረድ ላክ በሉት። ክርስቲያኖች ሂዱና እናንተ ላክለት። እየጠበቀህ ነው፣ ብቻውን ነው አሁን በሉት። ቅድም ኢምራን አለ፣ ስለዚህ አልመጣም አለ። አሁን ደግሞ ብቻውን ነው፣ ሂድ ላክለት በሉት። እየጠበቅኩ ነው እንዴ፣ ላክለት በሉት። እየጠበቅኩ ነው፣ አትፍራ በሉት። ያላ ገስት ላይ ሰው ካለ አስወጣቸው ልጆች። ገስት ላይ ማንም ሰው እንዳይኖር ይምጣሱ። ክርስቲያኖች ሂድና ሂድ በሉት፣ ሂድና ላክለት በሉት። ያላ ከዚህ በላይ ምን እናድርግላችሁ? ገስቱን ዝጋ። ገስቱ ዝግ ነው እኮ። አድሚኖች ካላችሁ ገስቱን ዝጉት። አንዴ ገስቱን ዝጉት። በቃ እየጠበቅነው ይደር። ራሱ ነው የጠራን፣ ያው ተገኘንለት በፈለገበት ሰዓት። ከዛ ፖለቲካ ይሰራላችኋል። ያው በቀጠርካቸው ሰዓት ጠብቀውሃል። እሺ ወጥተዋል፣ ደረሱ። እሱ ብቻውን ነው የምትፈልገው፣ ያው ብቻውን ነው። ሂድና ላክለት በሉት። እሺ ያላ ክርስቲያኖች ቶሎ በሉ፣ አትፍራ፣ ላክለት በሉት። ወሬ አስጠራኝ ወላሂ ላዚም። ራስ ላክ በሉት። በራሱ ቤት ይግባና ይላክ። ራሱ ይግባና ላክ በሉት። ልኬለታለሁ። ሹን ሰው ይባዕት እንግዲህ ተወያይልን አላችሁ ክርስቲያኖች። እሺ አላችሁ። ራሱ ሰዓት መረጠ፣ 3 ሰዓት አለ። ራሱ ርዕስ መረጠ። እውነተኛው አምላክ አላህ ወይንስ እግዚአብሔር አለ። እሺ አልነው። እኔ ምንም አይነት ሰዓትም ወላሂ ላዚም አልመረጥኩም፣ ርዕስም አልመረጥኩም። እሺ ራሱ መረጠ። ከዚያ በኋላ ሁለት ማለት አንድ ብቻ ገባ። እሱ አለው ይሰማል። ገስት ላይ እኔ ግን ሰው አይታየኝም። አልሐምዱሊላህ። አይ በቃ ዋናው እንትን ማለቱ ነው። አሁን በጣም ቀላል ነገር ነው የሚደረገው። ጀማ ሙስሊሞች ለክርስቲያኖች ዑዝር አንሰጥም። ያው ሁሱ ተቀምጧል፣ ስለዚህ ይላክለት። እኔ እስክሪንሾት አድርጌያለሁ፣ ልኬለታለሁ። ያ ጀማ ቅድም እያለን ልከንለታል፣ አይቀበልም ነበረ። ስለዚህ መላክ ያለበት አሁን እሱ ነው። ንገሩት። ሁሱ ኦልሬዲ ገብቶ ጨርሷል። ኦኬ። ስለዚህ ነግቶ ይላክ። አሁን እኛ እንዳልከት ኢንቫይቲንግ ነው፣ ዝግ ነው፣ እኛ ጋር አይታይም። ኢንቫይት የሚለው እኛ ጋር ዝግ ስለሆነ እሱ ኢንቫይት የምትለዋን ነግቶ መላክ ያለበት እሱ ነው። ንገሩት። ይሄን እኛ ቅድም ዳግመን ነክተነዋል፣ ልከንለታል። አሁን ግን ቀይ ምልክቱ አይደለችም። ኦኬ። ይሄን ንገሩት። ያ ጀማዓተል ኸይር አያችሁ አይደለ? ይሄን ያላችሁ ሙስሊም ለፖለቲካ አይመችም። ደፈር በልና ወጥተህ ተወያይ። ኢምራን ጋር አልወያይም አለ። በቃ ያ ሁሱ ተቀምጧል። እሺ ሁሱ ነው ያው ና ይሄ መጨረሻ ድው ነው። ላክለት በሉት። ፎሎ አድርጌዋለሁ። እሺ ክርስቲያኖች ፎሎ አድርገው እያላቸው ነው እንዲልክ። ያና ፎሎ አደረኩት። ያኛውን አዘግተውታል። በነገራችን ላይ ኑ እንዳዘጉት ላሳያችሁ። እዩ ፎሎ አድርጌዋለሁ። አሁን ላክ በሉት። እየጠበቀህ ነው በሉት። ከዚህ በላይ ምንም ላድርግላችሁ አልችልም። ያው ስክሪንሾት አንሱት። ፎሎ አድርገኝ ብለዋል። ያው ፎሎ አድርጌዋለሁ። አሁን መላክ ይችላል። ብቻዬን ነኝ። ላክ ፎሎ አድርገው በሉት። ያንን ለምስኪና ያህል አዘግተውታል። ሄዳችሁ ማየት ትችላላችሁ። ያው ይሄን አዘግተውታል። ይታያቸዋል። ተዘግቷል። ያ ትልቁን መቶ ቀደም ሪፖርት እያደረገው ነበር ታውቃላችሁ። ፎሎ አድርጌላችኋለሁኝ።
ያው ፎሎ አድርጎሃል በራስህ አካውንት ግባና ላክለት በሉት። ያዛር ጎንደር ማሳያቸው ፎሎ አድርጎሃል ላክለት እየጠበቀህ ነው በሉት ልጆች። ይሰማችኋል? ኢምራን ሲገባ ሲወራ እሺ ያኛውን አካውንት አዘግተውታል ክርስቲያኖች። ከዚህ በኋላ ምንም ላደርግላቸው አልችልም። በዚህ መጥቻለሁ። ፎሎ አድርጌዋለሁ። አሁን መላክ ይችላል። ፎሎ አድርጌዋለሁ። አሁን መላክ ይችላል። ሂዱ። ይሰማችኋል? ሚሻቻል ፈዳይ ወላሂ ለለ ፎሎ አደረኩት እኮ በቃ خلاص ፎሎ አደረኩት። አሁን በውስጥ ላክ በሉት። ማንም የለም ብቻውን ነው በሉት። ማንም የለም ብቻውን ነው። ፎሎ ቀደም ፎሎ አድርገው እያላችሁ ነበር። ያው ፎሎ አድርጌዋለሁ። ያኛው አካውንት አዘግተውታል። ያኛው አካውንት አዘግተውታል። ላክ በሉት። እሺ አንተ ሂድ አይባልም። ራሳችሁ ጋብዛቸው። ክርስቲያኖች ብሉ ናቸው። 3 ሰዓት ቀጠረ መጣሁለት። እስከ አሁን ድረስ ጠበቅ ነው። አይ 2 ከሆናችሁ አልመጣም አንድ ሆኖ አለ። አንድ ሆንኩለት። እሺ ፎሎ ካላደረግከው አይሆንም አላችሁ። ፎሎ አደረግኩት። ከዚህ በኋላ ምን ላድርግለት? አንተ ሄድለት። እቤቱ ላይ ሄድልኝ። እሄድለታለሁ። ወላሂ እሄድለታለሁ። ጠብቁ ነገር እስከ አሁን ግን በሆስት ልጠብቀው። በሆስት ስላለ ምን ያክል እንደሚጫወትባችሁ ተመልከቱ። በቃ ይምጣ። እየጠበቅኩት ነው። ብቻዬን ነኝ። ፎሎም አድርጌዋለሁ። ይምጣ። ያው ላሳያችሁ። ያው ይታያችኋል። እህት ፎሎ አደረኩላችሁ ለእናንተ ስል ማለት ነው። ገስት አጥፋ። መጀመሪያ ገስትን አጥፉ። ገስት ሰው የለም እኮ ማንም ሰው የለም። ገስት ያው ፎሎ አደረኩላችሁ። ከዚህ በላይ ምን ላድርግላችሁ? ያኛውን አካውንት ወላሂ ላዚም አዘጉት ነው። ላሳያችሁ እንዴት እንዳዘጉት። ያኛውን አካውንቴን ወላሂ ዘግተውታል። ከዚህ በላይ ምን ላድርግላችሁ? ምንድን ነው የምትፈልጉት? ያኛውን አዘጉት ነው። ላሳያችሁ ወላሂ መግባት አልችልም። አንዳንድ ቻርጀርም ወደዛው ህዝያል አንድ ኮፒ ሊንክ አድርጉሽ። ወይ ቅዱሳን ከዚህ በላይ ምን እንደማደርግላችሁ አላውቅም። ፎሎ አድርገው አላችሁ እንጂ ፎሎ አደረኩት። እንደገና በሌላ ገብቶ ፎሎ አደረገ። በሌላ አካውንት ከዚህ በኋላ በማንም አታሳቡሽ። በቃ ላክ እየጠበቀህ ነው። ፎሎ አድርገዋል በሉት። ሄዳችሁ ማንም ሰው የለም አትፍራ ብቻ ነው በሉት። እሺ ያኛውን አዘግተውታል።
ያን እንዳዘጉት ነው ላሳያችሁ። ወላሂ ላዚም ሚውታሩ አንድ ሰከንድ 20 ሰከንድ የሰማን ላውራ። እሺ ያው እንዳይታያችኋል። ወላሂ የኛውን አካውንቴን አዘግተውታል። ክርስቲያኖች መጥተው እንትን እያደረጉ ነበር። ያው ቆይ ላሳያችሁ። አንተ ያልከው ነው የሚሆነው። ምን እንደሚሻል አላውቅም። እስኪ ያው አዘግተውብኛል። ሂዱና አይት ለሳምንት ያክል ተዘግቷል። ሜይ ስንት ነው ዛሬ? አላሁ ልሙስተዓን። እየሰማኸኝ በቃ እኔ ልላክልህ። አሁን ደግሞ በቃሽ። ከዚህ በኋላ ምንድነው የቀረው? ከዚህ በኋላ አንድ ሪከርድ አድርጉት። አንድ ሪከርድ አድርጉት። ይሰማችኋል? 3 ሰዓት ነው ሪከርድ ተመልከቱት። ነገ የሚፖስት ይሆናል። አንድ ሰው ብቻ ነው የምፈልገው አለ። አንድ ሰው ወጣለት። ይወጣችኋል። ከዚህ በኋላ ምን እናድርግሽ? ገስት ማን ነው? ያኛውን አካውንቴን አዘጉብኝ። እያያችሁ ነው ያል በቃ ሲል እንደገና ደግሞ ፎሎ አድርገው አላችሁ። ፎሎ አድርገኝ። ከዚህ በኋላ ምን ይሆን? ይምራን ፎሎ አድርጌዋለሁ። ወላሂ ላዚም አልመጣም። ይሰማል። በቃ እንትን እናልኩ። እሱ አሁን አንዴ ሞባይሉ ምንም አትነካካውሽ። ምንም ኮሜንት ቀንሱ። አጀማ ኮሜንት አጻፉ። ምንም ነገር አትነካኩት። ይሰማል፣ በደንብ ይሰማል። እኔ ራሱ ልኬታለሁ። ያው ላሳያችሁ ላይቭ ላይ ሁላችሁም ተመልከቱ። ሂዳችሁ ንገሩት። ችግር የለውም ይምጣና ከዛ በኋላ ያው ተመልከቱ። ይታያል። እሱ ያው ካሜራ ጥራት ስለሌለው ይታያችኋል። ጆይን የምትለውን ስነካት ተመልከቱ። ያው ጆይን ያው እፎይ ተልኮለታል። ያው አሁን ሁሉም እንዲሰበሰቡ ንገሯቸው። አይ ህዝቡ እያየ ያው አይቀበልም። ተልኮለታል። ሁላችሁም ተመልከቱ። እየተላከለት ነው። አይቀበልም። ያው እየቆጠረ ደቂቃ። አሁንም ቢሆን እድል አለው። ኮሜንት እንኳን ዘጋ። እኔም ኮሜንት ልዝጋ። ኮሜንት ነው ሞዴሬተር ካላችሁ ኮሜንት ዝጋ። እንዴ ቆይ ኮሜንት ይዘጋ። በቃ ለወይኒ ማኛ ኦኬ፣ ችግር የለም። ለሱ ሶስት እናደርጋለን። እሱ አንዴ መጀመሪያ ላክለት የወይኒ ማኛ ላክለት። እሱ አብሮት ካለ ማለት ነው። ላክለት። እሺ ላክለት። እንዴት አይነት ፈጣሪ ወይ ቅዱሳን ምን ይሻላል? አካውንት ማዘጋት? ገና እንደገባሁኝ ወላሂ ላዚም ሪፖርት ሲያደርጉ ነበር፣ ዘግቶታል። የሽንፈት ጥግ ወረበል ካባ የሽንፈት ጥግ ማለት ነው። ወላሂ ላዚም ይሰማል። ዱራን በደንብ ይሰማል። አይ እንትን ነው ያው እንደ አሁን እንዳይልክለት ማለት ነው። ኦልሬዲ 4 ሰው ጋር 3 ሰው ጋር ነው ያለው። ስለዚህ መግባት አይችልም። አሁን ያ ጀማዓተል ኸይር ሂዳችሁ ንገሩት። ወረበል እየተላከለት ነው ያለው። እኛ ሙስሊሞች ልከንለታል። ሪዝን እንዳይፈጥር ተልኮለታል፣ ግን እየመጣ አይደለም። ለምን ከመጣ ምን እንደሚከፈት ያውቃል፣ ምን እንደሚደርስበትም ያውቃል። ስለዚህ ሞዴሬተር ኮሜንት አትክፈቱ። እሺ ኮሜንት አትክፈቱ። እንትን ነው ኮሜንት ሲበዛ እስታክ ያደርጋል። ለዛ ነው አሁን እያደረገ ያለው ምንድን ነው? እኛ ጋር ከመወያየት ይልቅ ሴቶች ጋር እየሄደ ማውራት ነው። ባለፈው እሱ ጋር መጥቶ ሲወያይ አይታችኋል። ተሳድቦ ነው ያወጣው። ምን ይሻላል? ይሰማል ድምጽ አይደለ? ይሰማልና ያው ንገሩት። እየሰማህ ከሆነ ልኬልሃለሁ። ውጣና አንድ ሰው ውጣና ምን አልከኝ? እየተከታተለ እየሰማ ነው። አንድ ሰው አስወጣና እኔ ጆይን ማስደረግ እችላለሁ። ኢቨን ማስረጃዎች ያው ሪከርድ አድርጌዋለሁ። ስልክለት ሪከርድ አድርጌለታለሁ። ስልክለት የነበረው ሁላችሁም ተመልከቱ። ያው ይታያችኋል።
ያው አሁን ስነካው እዩት። በቃ ኮንቲኒው ካንስልም አልነካውም አይታችኋል። ከዛ ዘጋው ኢንቫይት ጠፋ። በቃ ሙስሊሞች ልከናል። አሁንም ቢሆን እድል አለው ከሴቶች ጋር ተቀምጦ ከማውራት ይምጣና ቃል በቃል ይወያይ። ሙስሊሞች ለመወያየት ዝግጁ ነን። አለቀ። ስለዚህ አንድ ሰው ይቀንስና ከዛ በኋላ ማውራት እንችላለን። በደንብ ይሰማል ብዬ አስባለሁ። ቲክቶክ በህይወት ምን ይሻላል? እንሱ ይልባና ይሰማቸዋል ልጆች? አላህ ሙስተዓን አላህ ሙስተዓን። እሺ ያው እየጠበቀህ ነው በሉት። እሺ አሁንም ፎሎ አድርገዋል። በራስህ ቤት እና ገባ እያለህ ነው በሉት። ክርስቲያኖች ከምንም መንገድ ማምለጥ አይቻልም ከዚህ በኋላ ወላሂ ላዚም ፎሎ አድርጌላቸዋለሁ። ሄዳቸው አናግሩት። በቃ ላክለት እየጠበቀ ነው በሉት። ወካነ አላሁ ቢማ ተዕመሉነ ኸቢራ። እኔ ማለት የፖስተው ፖስት ማለት እንትኑ ብቻ ነው ይሄ ፒሲው ኮምፒውተሩ ብቻ ነው ጽሁፉ አልሄደም። ወላሂ ፎቶ ነው የሱ ፎቶ ብቻ ነው። ጫን ስትል ከፍታ ከፍታ እንደዚህ ስታይ ቅርሳነች ምን ይሻላል? መጣው በትንሹ አካውንት ነው ራሱ የመጣው ነው ይባላል። በትንሹ አካውንት ነው የገባው ፎሎ ለማሳደግ የሚያደርጉት አንዴ ወላሂ ላዚም የጠበቅኩት ነው። እንዲህ ያሉ ፖለቲከኞች ናቸው። ወላሂ ፎሎ አድርገዋል። ሂድ እየጠበቀህ ነው። በራስ ፊት ላግባ በሉት። አዳድምስ ካላችሁ እንትን ክፈቱት፣ ኮሜንት ክፈቱት። የኔ ኮሜንት ተከፍቷል? አይታየኝም እኮ ኔትወርኩ ስለዘገየብን። እሺ አላከልኝም። ወረድ በልካባ አላከልኝም። ይኸው ኑ ላሳያችሁ። እንዴት ላሳያችሁ? ወላሂ አውቀው ነው እየዋሸሁ ያሉት። ይታያችኋል? ላክ በሉት አንዴ። በዚህኛው ስልክ ከታያችሁ በካሜራ ላያችሁ ይታያል። እየላክ አይደለም፣ ወላሂ እየላክ አይደለም፣ አውቀው ነው። ፎሎ አድርጌዋለሁ፣ እያሳያችሁ ፎሎ አድርጌዋለሁ። የኔ ክርስቲያን አስመለጣችሁት። ሂድና በራስ ቤት ግባ፣ እየጠበቀ ነው በሉት። ቶሎ በሉ። ላከለት ነው እኮ እየጠበቀ ነው በሉት። ሂዱ። እሺ አስገባ። እሺ የሚልክ ሰው ማንኛውም ሰው ይላክ፣ ማንኛውም ሰው ይላክ። እሺ በቃ ያው ፎሎ አደረኩት። ከዚህ በላይ ምን ላድርግላችሁ? ወላሂ ላዚም ውሸትን ነው። ቆይ ላሳያችሁ፣ ምን ላሳያችሁ? ፎሎ አድርጌዋለሁ። በሁሉም አካውንት ፎሎ አድርግላችሁ። ቆይ ላሳያችሁ።
እኮ ላክ በሉት መጣልህ መተልጅ ላክ በሉት ወላሂ የጠበኩት ነው ፎሎ አድርጌዋለሁ ሁላ ኖ የት ወላሂ ፎሎ አድርጌዋለሁ ያ ፎሎ አደረኩት ዮኒ ማኛን ተቀበለው እየላከ አይደለም ዮኒ ማኛ ራሱ ወላሂ አውቀው ነው ወላሂ ላዚም አውቀው ነው አላኩም ወላሂ ራዚ አላኩም አውቀው ነው እሺ ይሁት በዚህኛው ስልክ ይታያቸዋል ያው ለከለለው ምን እናድርጋቸው የት እንትማር እሺ ይሮኛ ነው ፎሎ አድርገው ክርስቲያኖች ለእናንተ ስነ ወላሂ ለአዚም በኋላ ነሳዋለሁ ያ ፎሎ አድርገውና ይላክልኝ በቃ ፎሎ አድርገዋል ላክለት ዮኒ ማኛ በሉት አውቀው ነው ያው አይናቸው ፎሎ አደረኩት አውቀው ወላሂ ፖለቲካ ይሰሩባቸው ነው ፎሎ አድርጋለሁ የዓለም ውሸታም ወላሂ ላዚም እንዴ እንትን በለስ የተደረገስ ያንተን ስልክ የኔ ምንም እኮ ተደርጓል እሺ ይሰማችኋል ልጆች አንድ ነገራቸው ኢምራን እንትን ላይ ነው እሺ ኢምራን ዮኒ ማኛ ቤት እንትን እየላከ ነው አበባ እየላከ ነው ያስገቡትና ሁሴን እናስገቡት በላቸው በሉት ወላሂ አውቀው ነው እየሸወራቸው ነው ክርስቲያኖች ኢምራን አበባ እየላከልህ ነው አስገባው በሉት ዮኒ ማኛ አስገባው ከዛ እሱ ያገናኘናል እኔ ፎሎ አደረኩላችሁ ማኛንም ፎይንም አደረኳቸው አውቀው ልከናል ይላሉ ወላሂ ነው አላኩ ያ ዮኒ ማኛ ድምጼን እየሰማ ነው ነግረውኛል ደውለው እየሰማህ ነው ዮኒ ማኛ ኢምራን አበባ እየላከልህ ነው አስገባውና ያገናኘናል እሱ እየሰማህ ነው ወላሂ እየሰሙ ነው አንዳንዴ እንትን በለው አይደለም ምን እነሱ ላይ ግባና እነሱ ላይ ግባ እሺ አስገባ በሉት እያያቸው ነው ወላሂ ፎሎ ያደረኩበትን ኑላ አሳያችሁ ይሄ ራሱ ወላሂ ላዚም ይት እንተ ሰከለ الله المستعان እሺ ቅዱሳን ያውና ፎሎ ተደርጓል ወላሂ ላዚም ላይቭ ላይ ነው እየላክን ነው ይላሉ ውሸታቸው ነው ዮኒኛ ሜው በዚሁ ላይ ፎሎ አድርጌላችኋለሁ እየላክን ይላሉ ውሸታቸው ነው
ይሰማ ልጆች አሁን ያው ላይቭ ላይ ነው ልልክለት ነው። ፎሎ አድርጌዋለሁኝ። እንመልከተው እንዴት የማገኘው ወላሂ ግናዚ እሱ ፎሎ አላደረገኝም። እዩት፣ ወላሂ ላዚም ፎሎ አድርጌዋለሁኝ። ፎሎ አላደረገም። ላኩለት እናንተ ክርስቲያኖች ሂዱ። ፎሎ አድርጌዋለሁኝ። ፎሎ አድርገው ካልሆነ አይመጣልህም በሉት። ፎሎ አድርገው በሉት። ክርስቲያኖች ጻፉለት ሂዱ። ያው ፎሎ አድርጌዋለሁ እያየሁት ነው። አውቆ ፎሎ አላደረገም ጥሩት እያለ ይናገራል። ውሸት ይላሉ። ጤነኛ አይደለም እንዴ? ወላሂ ፎሎ አድርጌዋለሁ። ያላ ቆላ ሰማችሁ ድምጽ ወላሂ ላዚም ፎሎ አድርጌዋለሁ። አውቆ ነው። እሺ ስልኩን የምታውቁ ልጆች ደውሉለት። እንዴት ልሄድ? እኔ ገስት ላይ ልሄድ? ያው በሆስት ተጠበቅኩት እኮ ይውጡልኝ ሁሉም ማለት ሁሉም ወጡለት። ኢንቫይት ብልክለት አይቀበልም። እንዴት አድርጎ ፎሎ ካላደረገኝ አይመጣም እያልኳችሁ ምን ላድርገው? እሺ እሺ ምን ላድርግለት? ክርስቲያኖች ኦኬ እሺ ፎሎ አድርገው በሉት። እየጠበቀ ነው በሉት። ወላሂ ላዚም አውቆ ነው። ቆይ ላሳያችሁ። እሺ ፎሎወሮቼ ላሳያችሁ ካላመናችሁ ማለት ነው። ይታያችኋል? ያቸው እነዚህ ናቸው ፎሎወሮች። ያው ዮኒንም አድርጌዋለሁ፣ እፎይንም አድርጌዋለሁ። ግን አውቀው እሱ ፎሎ አላደረገም። ፎሎ ካላደረገኝ ደግሞ ምንም አይመጣለትም። ልልክለት እየፈለግኩት ነበር፣ የለም። ላክለክ ደግሞ ያው ልክለታለሁ። ግባ ተወያይ ማለት ስትችሉ እሺ ይሰማችኋል? ሙባረክና ማሚ ይሰማል? አለይኩም ሰላም። አንዴ ሄዳችሁ ፎሎ አድርገው ብላችሁ አንዴ ጻፉለት እባካችሁ። እንደዚህ ባይሆን ኖሮ ይሰማችኋል አይደለ? ይሰማል። ፎሎ አድርገው እየጠበቀህ ነው በሉት። ፎሎ አድርገው ራሱ ወላሂ ላዚም እሱ ፎሎ አላደረገም። ስለዚህ አይመጣለትም። ፎሎ አድርገው እየጠበቀህ ነው በሉት። አንድ ጊዜ ሂዱና እኔ ጋር ያላችሁ ሰዎች ጠቅላላ ፎሎ አድርገው እየጠበቀህ ነው በሉት። አሁን አንተ ምን ታደርጋለህ? እሱ ፎሎ እንዳረከው ስክሪንሾት አድርገህ እንደዚህ ያሳያቸው። ይሄው ፎሎ አድርግቻለሁ። አሁን አሳይቻለሁ። እሱንም ዮኒ ማኛንም ፎሎ አድርጌያቸዋለሁ። ሁለታቸው ነው። አይመጣም። ሞቷል ሲጀመር። እሱ ውይይት አልፈለገም። ሌላ ፖለቲካ ነው የፈለገው። ለማንኛውም ሳቁለት። እሱ እንደገና ያኛው አካውንት ቢዘጋም በሁለተኛውም አካውንት መጥቶልሃል በሉት። በነገራችን ላይ ሁሱ ከአንተ ጋር ቃል የገባች እሱም በ1 ሚሊዮን አካውንቱ እንዲገባ በአንተም በ1 ሚሊዮን ነው። እሱ ቀን ላይ የገባው መጀመሪያ ሲገባ ከመጀመሪያም በ200 ምናምን ሺህ ነው ፎሎ የገባው። ታውቃለህ አይደል? ይሄን እሺ እነሱን እሺ ላስወጣቸውና ከይቅርታ ጋር አንዴ ውረዱና ውረዱ እያሉ ነው ክርስቲያኖች። በቃ ይኸው ፎሎ አድርጌዋለሁ። ይኸው ፎሎ ሳያደርግ ችግር የለም። አውቆ ፎሎ ሳያደርግ ማለት በቃ አንተ ጋር እኔ ወጥቻለሁ። ማመን ነው። አንዴ ሁለታቸው ወጡ። እሺ አንተ ተራ ይዝጋ። ስጉት አንድ ጊዜ በቃ ብቻውን ነው። ፎሎ አድርገዋል። አንተ ፎሎ አድርገው በሉት። ችግር የለውም። እምሩ አይገኝም። ችግር የለውም። እኔና እሱ ብቻ ገስት ሳስገባው ቆይ ረጋ በል። ገና ብዙ የምናወራቸው ነገሮች አሉ። ረጋ በል። ይምጡ ማለት አልገባኝም። ሁሱ መጥቷል። መጀመሪያ እፎይን አምጣው። እፎይን ይዘኸውና ሲፎክር የነበረው እፎይ
ያው መተናል ያ ጀማዓተል ኸይር ሪከርድ አድርጉላችሁም እፎይ ይዘኸውና ሲሰራ የነበረው ፖለቲካ ኖ እፎይን ሲመጣ እየተላከለት የምናወራው ምን መሰለህ? ቆይ እያጭበረበረ ነበር፣ እየዋሸ ነበር። ስለዚህ እሱ ማዳመጥ ትችላለህ ብራዘር። የምናደርገው ምንድን ነው የተባባልነው? ፌር እንዲሆን እፎይ ሲገባ እኔና አንተ በሰላም እንወጣለን፣ እነሱ ይነጋገራሉ። ተግባባ? ውይይቱ ኖ እንደዚህ የሚባል ነገር የለም። መጀመሪያ ለምን አይገባም? ስሙልኝ በደምብ ይዘህና መጀመሪያ ኢምራን ትሰማለህ? እንዴት ነህ? ሰላም እሱ ሰላም ነህ? እንዴት ነህ? ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል ብራዘር። ኢንቫይት እያደረኩ ነበር አይደለ? አይተዋል? ወላሂ አልመጣልኝም። እያሳያቸው ነበር በሌላ ስልክ። እኔ ደግሞ ላሳየህ ከፈለግ እኔ ስላልመጣልኝ አሁን እንድታሳየኝ አሁን ላክለት። በቃ ያለው እሺ ልክለታ። አሁን እያልኩ ያለው ምን መሰለህ? ኢምራን እና እኔ ልክ እፎይ ሲመጣ ተሰናብተን እንወጣለን። አንተና እሱ ትነጋገራላችሁ በሀሳብ አስገባን። ተግባባን? አስገባው የጠበቅኩኝ። ክበሩልኝ። እሺ ሰምታችኋል? አስገባው። እሺ የታል? እዛ ቤት አለ። የእፎይን ላኩልኝ ቤተሰብ ከስር ዮኒ ማኛ ላክልኝ ብለዋል በሉት። በሉት ታንክ ዩ። ኖ እኔ አለው የሚነጋገሩት ሁለቱ እንደሆነ ስለማውቅ እኔ አለው። ሌላ የሚጨመር ነገር የለም። ዮኒ አቤት። በቤቱ እንዲገባ ለምን አታደርገው? እኮ በቤቱ እኮ ነው የማወራ። በእሷ ቤት መሰለኝ የገባው አይደለ? በልጅቱ ቤት ነው አይደለም። ከውስጥ ናት። ጨርሶ አልገባም የተባለው እኮ በኮስት ነበር። እሷ ለብቻዋ ሆና እናንተን አገናኝታ ለመውጣት ነው እሷ የፈለገችው። እንደዛ ነበር ቀጠሮን ያሳዘችው እሷ አይደለች? ይሄን ቀን ብላ እሷ በራሷ ላይፍ ገባች፣ አንተ በራስ እሱ በራሱ ላይፍ ገባ። እናንተ ስትገናኙ እሷ ለመውጣት ነው። አይ በቃ ላክለት። እንደዛ ላክ በሉ። እኔ አላዳላም። ልናወራ አይደለም። እኔና ኢምራን የምናወራው ነገር የለም። እነሱ ናቸው ባለ ጉዳዮቹ። የነሱ ቀጠሮ ነው። እነሱ ነው የሚነጋገሩት። ይምጣ እንሄዳለን። መጀመሪያ ዮኒ ማዬ አይ መጀመሪያ የሚባል የለም ብራዘር። ካንተ ጋር አይደለም ውይይቱ። ቆይ አንዴ ያስፈራኛል። ይምጣ። ቆይ እየመጣ እኮ አይደለም። ቅድም ቤቱን ዘግቶ ፖለቲካ እየሰራ ነበርና አሁን እንዲመጣ የፈለግነው ይዘውና ከዛ እናወራለን ማለት አልገባኝም። ኢምራን የተፈለገው እነሱ እንዲወያዩ የዋሻቸው ውሸቶች አሉ። ዮኒ ማዬ የዋሻው ውሸት አለ እኮ እኔ ላውጣው ካልኩ በቃ እናወራለን። እንደዛ እኮ ይዘውና እናወራለን። አሁን ኢምራን የፈለግከው ምንድን ነው? አልገባኝም። የፈለኩት መጀመሪያ እፎይን አስገባው። እፎይ ተብዬውን ገባ በኋላ የምታዩት ነው። እኔ ኢምራን እንደማልፋታ ታውቃለህ። ግልጽ ነው። በቃ ችግር የለም። አስገባ መጀመሪያ እንደምንም ብለህ ለምነህ አስገባ። ላክለት። ይገባል። 5 ደቂቃ እያለፈ ነው። ላክለት። ችግር የለም። የ5 ደቂቃ እንደ 1 ሰዓት ከምናምን ተቀምጦ አልነበር እንደ እሱ? እኛም ተቀምጠን ስንጠብቀው ነበር እኮ። እሱማ እሷ ቤት የገባ መስሏችሁ ነው እናንተ እኮ አልገባም። ያውቃል በደንብ አድርጎ መስሎት አይደለም። ዮኒ በደንብ አድርጎ ያውቃል። አንተም በቤትህ እኛም በቤታችን ብለው ነው እሷ ቤት ሄዶ የገባው። እሷ ቤት አልገባም። እሷ ቤት ገባ እያልክ እኮ ነው። አሁንም ከእሷ ጋር ነበሩ አይደለ? አዎ የነበረችበትማ እሷ በጠራችሁ አይደል እንደ የተገናኛችሁት? አይወ ስለዚህ አንተ ብቻህን ሆነህ አሁን ሂድና ጥራው። በቃ ላክለት። አሁን እየጠበቀ ነው አልኩ እኮ። ንገሩት። እፎይና በሉት ቤተሰብ እፎይና በሉት። እዚህ ይላክ። እየታየኝ ስላልሆነ ነው ይቅርታ። እናንተ ይታያቸዋል ካለን ይልካለሁ። እያየሁት ስላልሆነ ነው። ኧረ ላክ በለው። ኧረ ይላክ። ቆይ
كله يطرف لنا يا يوني አሁን ተበቶ ማያዙ ይልቀቁኝ አይደባ ቆይና እሱን እንኳን ወላሂ ነው አላየህም ማለት ነው። እኔ ራሱ ፎሎ አድርጌያለሁ። ራሳዬ ስጠብቀህ ነበር አንተን ራሱ የቅድሙንማ እኔማ በውስጥ ራሱ መሴጅ አደረኩ እኮ በትልቁ እኔ ቀጥታ አሁን ቅድም ፎሎ አድርጌ ቆይ ላሳይህ አንድ ጊዜ ፎሎ ያደረግኩ አንተን ቀድሜ አንተ እሱ ቤት ገብቷል ሲባል እንድታስገባ ፎሎ አድርጌያለሁ። ቆይ ላሳይህ። እሺ እኔ ደግሞ ይላኩልህ ላሳይህ እዚህ ጋር አሁን እሱ ዳዲ ቶሎ ብለህ ግባ ብለዋል። ለምን ዋሻለሁ ነው? ይሄው ሁሱ ኢንቫይት የሚለው ልክ ያለው በቃ ያው እኔም ወላሂ ፎሎ ሁለቴ አንዴም ሳይሆን ሁለቴም ልክ ያለው ይሄው ሁለተኛው ደግሞ ያለው ሁላቸውም እያዩት ነበር። አሁን እሱን ለክ በለው ቶሎ በል ዮኒዬ እኛም ልከናል፣ ግን እንደው አላየህም ይሆናል እንጂ ያው እኛም እየላክን ነበር። ያው ቆይ ላሳይክ። ሶሪ ለኔማ አላካችሁ ለኔ ጀስት ዋች አንተማ ፎሎ አታደርገኝም ለእንትና ተብዬ ነው እንጂ ለዛ ይታያል። ኢንቫይት አድርገው እየቆጠረ ያው ስነካው ተመልከት ያው ተልኮለት ነበር ሰዓቱን ሪከርድ ሰዓት አንድ ኢምራን ዮኒ ይሰማል አይደለ? እየላክለት ነው እየጠበቅን ነው እኛ ጊዜያችንን ሰውት አንዴ ላክ። እኔ አሁን እሺ እሱን እኮ እያልኩ ነው። እኔ አሁን እያልኩ ያለው ምንድነው ላኩለት አንዴ እፎይ ጋር ሰዎች አሉ። ቆይ የጻፉትን ከታች ላይ ቤተሰብ አላችሁ ከታች እፎይ ኦኬ እየመጣ ነው። እሺ ኦኬ ቻርጅ አርግ በሉት። እየነገርኩት ነበር ቀድመ አይ 2 ሰዓት ቁጭ ብለውበታል ስልኩን። እውነት ለመናገርማ ኢምሩ ቻርጅ አድርግ። አይ ቻርጅ አድርጋለን ምንም ችግር የለም አታስብ። አይ ይመጣል ችግር የለም። ኢምራን አይወጣ ምን ያለው አይደል እንዴ? እኔ እና እሱ የምናገረው ነገር የለም አንድ ይመጣል። እስኪ ተስፋ አድርገን እንጠብቀዋለን። ይሁን እንዴት ነህ ግን? ከስንት ጊዜ በኋላ ስላገኘሁ ደስ ብሎኛል። የሆነ ጊዜ በጣም ረጅም ጊዜ እኔም ብዙ ጊዜ አላየሁም እውነት ለመናገር ቪዲዮአችሁን አይቼው ነበር። ደስ ብሎኛል መወያየት መማማር። የዛሬ 4 ዓመት ምናምን በፊት አንተ ቤት ገብቼ አስታውሳለሁ። በግድያ እስልምናና ክርስትና በሚል ሌሊት ላይ ነው በኢትዮጵያ ሰዓት አቆጣጠር። ኦኬ እና ከዚያ በኋላ አይቼህ አላውቅም ማለት ገብቼ አይ ተገጣጥመን አናውቅም። ያው ሰዓታችን ይሆናል ምናልባት ያ እስቲ ቤተሰብ ምንድን ነው ስለ ጻፋችሁ አይደለም። ኢምራን ችግር የለውም። አሁን እዚህ ጋር እኔ እያልኳችሁ ያለው እንደነገርኩት የሚነጋገረው ከሁሱ ጋር ነው። እንደመጣችሁ እኛ በሰላም ዘግቶ ሊወጣ የተባለው ነው ዮኒ ዘግቶ ሊወጣ የተባለው አንዴ የሆነ ቦታ ልደውል። እስከዛ እናንተ ያዘው ደውልለት እንዳይሄድ አደራ ዮኒ ዘግቷል። ሊዘጋ ነው የተባለ ነው ያለው። እንዳይዘጋ መወያየት አለበት። 2 ሰዓት ሙሉ እየላክንለት ሳይቀበል ሴቶች ጋር ተቀምጦ ጆኒ ጋር የምትባለው ጋር ማለት ሶሪ እሷ ጋር ተቀምጦ እየጠበቀው አልመጣም ነበር። ችግር የለውም። አሁን ዋናው መጥቷል። ያው ሚውታግ እየጠበቅን ነው። እንዳይዘጋ ይፈለጋል። ህዝበ ክርስቲያኑ እውነቱን ማወቅ አለበት። ማን ሲያጭበረብር እንደነበር ማወቅ አለበት። ያው ሙስሊሞች መተናል تسمع كلامي يا عمران أعيد الكلام. أنا بسجل الآن. يلا بدأت. السلام عليكم ورحمة الله يا جماعة الخير. ያው እኛ ላይቭ ገብተናል። ዮኒም ጋር ገብተናል። አልመጣም። ሊዘጋው የተባለ ነው። ከዘጋ ኦልሬዲ ነገሩ አልቋል ማለት ነው። መዝጋት የለበትም። መጥቶ መዋየት እንደሱማ አትልም ብሮ እየተባለ ነበርኛ ነው እየዘጋ ነው። እኛም የጠበቃችሁ ነበር እየላክን። አይ ዮኒ ያለውማ ሁለታችንም ባንሰራ ይሻላል። እኔ መስራት ያው እኛም እየላክን ነበር። ወላሂ ዘግቶታል። ዮኒ አንተ እየላክለት ነበር እየላክለት ነው ብለሃል። ያሬዶ የለም ዘግቶታል። እንጠብቀዋለን። እምሩ ጠልዕ ያው እየተላከለት አልተላከልኝም ይላል።
ሁሱ ተመልከት እየላኩለት ነበር يلا طلع يوني الان طلعه بارك الله فيك يلا انا بطلعه الان واطرش لك الله اكبر والله العظيم يوني ደጋግሞ ልኮለታል ማስረጃ ዮኒ ራሱ ነው አምልጥ ብሎ ዘግቶ ሄዷል እያየሁት እዚህ ኧረ እባክህን ሂድ ዮኒ ቤት እያሉ እየለመኑት ነበር አልመጣም يا سلام يا سلام يا سلام الله اكبر الله اكبر الله አመሰል ማሻአላ እኔ ነግሬያለሁ ፕላኑ ከመጀመሪያው እኔ እንዳልኩት ነው 3000 ሰው በተቀመጠበት ዛሬ ፕላኑ የሚሆነው እንዲ ነው ቢ ወላሂ ተናግሬያለሁ ዮኒ ራሱ ነው እኔ አይደለም ዮኒ ራሱ ደጋግሜ እየላኩለት ነው ይመጣል ጠብቅ ብሎ አምልጣለ ያ ሰላም በቃ ቪዲዮ አለ ማስረጃ አለ እኛ ቪዲዮአችን ዛሬ ዮኒን ቪዲዮ ያሰሩት ሆም ብሎ ነው እቺን ነገር ፈልገው ነው በቃ አለቀ አንተ ጠብቀሃል 80000 ሰው ባለበት እንግዲህ ቁጭ ብሎ የጠበቀው ሁሱ ቃሉን አላፈረሰም በ1 ሚሊዮን አካውንቱ ነው የገባው እሱ ግን ምንድነው ያለው 1 ሚሊዮን አካውንት ከሌለው ከሰው ጋር ብቻ ነው ወያየው አለ የገባው በ200 በምናምን ሺህ ነው አካውንት የገባው በሱ አካውንት ገብቶ አውቆ ፎሎ አላረገኝም ይላል ፎሎ አርግቶታል እኔ ሁሱ ጽፌለታል ቦስ ፎሎ አርገው ብዬ ፎሎ በደንብ አርግቶት ይሄው ፎሎ እንዳረገው ቪዲዮ ቀርጿል ማስረጃ አለ ሁሉ ነገር አለ ተበላት አላሁ አክበር በቃ አከትሟል አምልጣለ ዘግተናል ዮኒ ራሱ ምን አለ እኔ ልክለታለሁ ይለታል አለ ደጋግሞ እየላከለት እየለመንኩት አምልጦ ወጥቷል እንኳን አስገባው ማኛውን እንኳን አስገባው ለመሰሽ ቪዲዮ መረጃ አለ እሺ يا سلام الله المستعان يلا جمو ወይ ምሩ ይሰማል አይ ቴክስት ቼክ አድርጋ እንዴ እኔ ጋር ነው ያ ትጂ ግባና ቴክስት አድርግልኝ ሻዬ ያ ጀማዓት الخير እንዴት ናችሁ አሁን ሁሱ አስቀምጥልኝ በቃ አሁን እዚህ ጋር ማወቅ ያለባችሁ ሙስሊም ወንድሞቼ እህቶቼ የስካሁኑ ፖለቲክስ ነበር ቴክስት ጽፈንለት ተመከት ሰላም እንዴት ነው ወገናችን ብለን አስቀድመን ላይቭ እንዲመጣ ነግረነው ከሱም በተጨማሪ ቪዲዮ ተሰርቶለት ደርሶት ላይቭም እየተላከለት ቅድም ሰምታችሁ ከሆነ አላኩልኝ ሙስሊሞች አላኩልኝም እያለ ሰዋሽ ነበር ቢላህ አለይክ ተመልከት ሙቤ ፍረዱ እንግዲህ ተመልከቱ ገስት አላከልኝም እያለ ይዋሻል ቢላህ አለይኩም እዚህ ጋር ማን ነው እየላከ የነበረው እዩት ስነካው ኢምራን እኛ ማስረጃ አለን ቪዲዮ ሪኮርድ አለ እሱ ጋር ገብተን አይተናል ምናምን ሁሉ ነገር አለ አልহামዱሊላህ ሙቤ አንደኛ ነገር ኢምራን ማወቅ ያለብህ የዋሸው ውሸት የመጀመሪያ ውሸት ብላችሁ ውሸት መያዝ ፖይንት መያዝ ያለባችሁ እኔ ሙወያየው ከ1 ሚሊዮን ፎሎ ካለው ሰው ጋር አለ እሱ ዛሬ ገባው በ200 ምናምን ሺህ ነው በ1 ሚሊዮን አካውንቱ አልገባም ለምን አውቆ ፎሎ አላረገኝም ለምን ሁሱ ፎሎ ያረጋው በ1 ሚሊዮን ነው በዛ በትንሹ ኮንቶ ፎሎ አላረጋውም ያን ነገር ያረጋው ሆን ብሎ ነው ተዘጋጅቶበት ነው በነገራችን ላይ ይሄን ነገር እንዳትረሱ ለዛ ነው አንተም መጀመሪያ ላይ ያላገኘው ኢምራን ኢቭን ሙቤ አንዴ እዚህ ጋር ውሸት ላጋጥማ እሺ ኢምራን ቀጥል ለማንኛውም አንድ ውሸት መጋጥ አለበት ይሄ ቴክስት አድርጊያለሁ ነበር አይተሰምታችሁ ከሆነ ቴክስት አድርጊያለሁ ብሎ ግን አካውንቱ ነው ይታያል 6600 የማጭበርበር ለሁሱ ቴክስት አድርጌለታለሁ ያለው በምን አካውንት ነው ሌላ አካውንት ከፍቶ ሌላ አካውንት እፎ የሚባል አካውንት ከፍቶ ነው ቴክስት ያደረገለት ማጭበርበሩ ኢቭን ላይቭ ላይም ገስት አላኩልኝ እስካሁን ሲያጭበረብር ፖለቲክስ ሰራ ነበር አይደለ አሁን ግን ያው መተን ቤት ውስጥ ምንድን ያደረገው ያው ኦሬዲ ከመጣ ሁሱ ሊወያይ ነው ተወያየ ማለት ስለሚዋረድ ዘግቶ አምልጧል እኔ እሱ ጋር ለመግባት ቢላህ አለይኩም ዮኒ ማኛ ጋር ስንት የመሰላችሁ ግፍት የሰጠሁት
ስንት እንትን አድርጌ ስንት ደቂቃ ሁሱ ጋር እየደወልኩ መሳሽ ሁሱ ጋር እየደወልኩ ነው የገባው። እንደዛ እንኳን ሆኖ ገብቶ መጨረሻ ያደረገው ነገር ምንድነው? ነቅሎ ወጥቷል። ጨርሻለሁ። ሂዱበት እናንተ። ኦኬ ሁሱ የሆነ ነገር ልትናገር ነበር መሰለኝ። ተፈضل። በቃ ምንም ማድረግ አይቻልም። እሺ ክርስቲያኖች ከዚህ በኋላ ሲገባ ጊዜ በራስ ቤት ግባ በሉት። አውቆ በሰው ቤት የሚገባበት ምክንያት ገብታችኋል። የራስህን ቤት ክፈትና ግባ፣ ሁሉንም አውረድ በሉት። እሺ እሺ፣ ይሰማችኋል? ይሰማችኋል? ተስማዑ الكلام በጣም ይሰማል። ሂድ አውረድ በሉት አንድ ጊዜ። ከፍቶ ከሆነ በየሰዓቱ ነገር ከስተቷል። እፎይ ኢምራን ምን እናድርግ? ከዚህ በኋላ እናስተናግደው ወይንስ ምን እናድርግ? ሶስተኛ እድል ከመጣ ላይቭ ላይ ከሆስት በቃ አውረድ በሉት አንድ ጊዜ ሁላቸውንም። ይሁን ይጋግ አውረድ በሉት ሁላቸውንም። አውረድ በሉት። አዎ ሂዱና አውረድ በሉት። እኛም እንወርዳለን። ይገባሉ። ግን የሚገባው ሁሱና እሱ እንደፈለገው ፍዬ ነው። ሌላ ሁላችን እንወርዳለን። ሌላ ሰው ከገባ እኛም እንገባለን። ካንተ ጋር ኢምራንም ይገባል ማለት ነው። ችግር የለም። ወረድ በአንዴ አውረድ በሉት። ክርስቲያኖች ይራችሁ በቃ ሁላቸውንም አውረድ በሉት። አብሮት ያለ ሌላ ክርስቲያን ካለ መጨመር ይፈልግ ካለ መጨመር ይችላል። እስከዛው ግን አሁን ያጀማ አቡኪ እስከዛው ፖይንት ማስቀመጥ አለብን። ፖይንት መነገር አለበት። 2 ሰዓት ሙሉ ሲያደርግ የነበረው አንድ ተሳዳቢ ተስቀምጦ ሐሙስ ቀን እንደዚህ አደረጉኝ 8 ሆነው ኡስታዞች ጠሩኝ እያለ የቡናው ነበር ሲያወራለት የነበረው። እኛ ገስት ላይ ሆነ ና እና እንወያይ ስንለው እሱ ተቀምጦ ስለ ቡናው ነው የሚያወራት። ሐሙስ ቀን መጥቼ እንደዚህ አደረጉኝ እንደዚህ አልኳቸው ያ ነበር ሲያወራ የነበረው። አያችሁ መጨረሻም ሁሱ ሲመጣበት ገና ሁሱን ሳይ አይ በቃ አልወያይም ብሎ ነካትና ዘጋ። ለምን? ሁሱ ፊት ከመጣ ውይይቱ ከተከናወነ እንደሚሸነፍ ያውቀዋል። ክርስቲያን ማህበረሰብ ከዚህ ምን ተረዳ? ይሄ ልጅ አጭበርባሪ እንደሆነና ሙስሊም ፊት መቆም እንደማይችል ተገንዘብ። ኢቭን እሺ ክርስቲያኖች ሄዳችሁ እኛ ከዩኒ ጋር ሳይሆን የምንወያየው ከእፎይ ጋር ነው አይደለ? በቃ ሂድ አውርድና ላክለት በሉት። አውርድና ላክለት በሉት። አንዴ ሁላቸውንም እኔ ላውርዳቸው። በቃ እናንተም የሆነን ማነው እፎይን ሂድ በሉት። አሁን ግን ሁሱ ኡፉዬ የሚሉት እኮ ዮኒ ቤት ነው ቁጭ ያለው። አሁን ገብቶ ከቤት ወጥቶ ማለት ነው። ወላሂ ግን አይደል እንዴ? እንደዛ ነው መሰለኝ አይደል? እንደዛ አይሆንም። ሄድና የራስን ቤት ክፈት በሉት። እኔ የራስን ቤት አይደል የከፈትኩት እንዴ? ወላሂ ዮኒ ማኛ ቤት ነው ያለው አይደል? እስከመቼ በፖለቲከኞች እስከመቼ ድረስ? ወላሂ ክርስቲያኖች በጣም ያሳፍራል። አሁን ወጥቷል እኮ አሁን እኮ ዮኒ ማኛ ቤት ቁጭ ብሎ ነው የሚያወራው መሰለኝ። ቼክ አድርጉት። ዮኒ ማኛ ቤት ቁጭ ብሎ እኮ ነው እንደ ጋስ የሚያወራው። ስለዚህ አንተ የሚፈልጉት አሁን አንተ ዮኒ ማኛ ቤት እንድትመጣ ነው። እያዩን ነው። ወላሂ እፎይ ገስት ላይ ናት። እያየሁ ነው። እፎይ ገስት ላይ ነህ። እየሰማኸኝ ነው። ወላሂ እየሰማኸኝ ነው። ና የራስህን ቤት ከፍተህ ና። እዩት ገስት ላይ ወላሂ ይታያቸዋል። ያት ቼት ዲሾ ያው ማለት ገስት ላይ ነው። እየሰማኸኝ ነው። የራስህ ቤት ክፈት። ወላሂ የራስህን ቤት ክፈት። የሆኒ ቤት ተብሏል። ገስት ላይ ተቀምጧል። ኢምራን ይታያል። መፈጠረ እንዴት አልሳክም? እኔ የተናገርኩት ዛሬ ወላሂ ዛሬ የተናገርኩት ይሄ ነው። ጋጋታ ይፈጥራሉ። ሆስታል ተሳካም ምናምን ይሉና ቆይ አንዴ ሙባረክ ተፈضل አንዴ ሜት አድርጉት። እሺ ያቸው እያወሩ ወላሂ ላዚም ላይቭ ላይ ቁጭ ብሎ ነው የጠበቀው። ገስት ላይ ነው። ወላሂ ገስት ላይ ነህ። እየሰማኸኝ ነው? ገስት ላይ ነህ። እየሰማኸኝ ነው? ስንት ሰዓት ሙሉ ላይቭ ላይ ቁጭ ብሎ ነው የጠበቀው? ስንት ሰዓት ሙሉ ቀልሉ ከቻልክ ላክለት። አሁንም አንተ ራስህ ና አንተ በራስህ ቤት ና ክፈት። ምንም ሰበብ አይፍጠር። አንዴ ኮሜንትራት በፈጠራችሁ ፖሊስ እያባረርን አይቼው አይደለ? ምንድነው ደግሞ ሌላ ሀሳብ እንደገና ከመጣ እፎይ በራሱ ላይ ልግባ። አይዋ ሰምተዋል። አይዋ ልክለታለሁ እያለ ገባን። አየነው አይደል እንዴ? ላይቭ ላይ ቆይተን አየነው እኮ
አየነው እኮ ኢምራን። ኧረ ኢምራን እኛም እኮ አየነው ሀቢብ። ያው ና ለምን ቅድም ደቂቃ ሰጣ ነበር እንዴ? አየነው እኮ እኛ አንዴ እስከዛ አውራቸው። እኔ እዚህ ስልክ ላራጭ ጠበቅ ነው። ያው የተላከለት ነው ይሄ ተልኮለት ሪጀክት ሲያደርግ ማለት ነው። እና በራስ ቤት ሪጀክት ሲያደርግ ነበረው ነው። መግባት አልፈለገም፣ መወየት አልፈለገም ሰውየው። ይሁን እየለመነው ነው ወላሂ፣ እኔ እየለመነልን ነው በቤት ሂድ እያለ ቤታችን 2 ሰዓት ተኩል ጠበቅ ነው። ፈራ አየህ፣ ይሁን እየለመነው ነው ሂድ በቤት እያለ አልሄድም አለ። ግደሉኝ አለ እሱ በቤቱ ካልፈለገ እኔ ቤት ትመጣለህ፣ ኢምራን ይመጣል፣ እነሱም እዛ ይቀመጡ፣ እንደዛ እንወያያለን። እነዛ በሆስት ይላኩ። ኢምራን አለ በቃ በእንትራን ጥራቸውና ያለውን ሐሳብ እንናገር። ሂድ በቤት እያለ ይሁን እየለመነው ራሱ ሊገባ አልፈለገም። በቃ በዚህ ቤት ይምጡልኝ ባንተ ቤት እያለ ነው። በይሁን ሊደበቅ ነው ወላሂ ላዚም። ተዋይ ክርስቲያን ካላችሁ ከዚህ በኋላ ምንም ማድረግ አንችልም። ያው በቤት ግባ እያሉት አይ እኔ በይሁን ቤት ካልሆነ አለ። ያው እየደበቅ ነው። ኢምራን ስልክህን እንትን በለው። ላላ አታስብም። እሺ ያው ይሄ ቴክስት ነው የሚደገመው። ምንድነው የሚለው? ኦኬ አዋረድከን ይላል ኮሜንቱ። ያው ሞስት ኮሜንት ማለት ነው ዳግሞ የሚሉት አዋረድከን የሚለው ይሄ ይደገማል። አልሐምዱሊላህ። አያችኋ ግን ሙቢ በደንብ አስተውሉ። 1 ሰዓት ተኩል ሙሉ ሴት ጋር ተቀምጠው እኛ ከፍተን ስንጠብቀው፣ ዮኒ ጋር ደግሞ ስንገባ ምን አደረገ? የገዛ ክርስቲያን ቤት ሄድ ነው። ክርስቲያን ቤት ስንሄድ ብለን ያደረገ ዘግቶ ወጣ። ወዳው ነው አመለጠ። ለምን ሁሱ እንደመጣ ገባው። ባይ ዘ ዌይ ቢወያይ እምነቱ እርቅ እንደሚሆን ያውቃል። ባይ ዘ ዌይ ሁለት ምርጫ እዚህ ጋር ላስረዳችሁ አንድ ነገር። እሱ ከተወያየ ክርስትና እርቅ ይሆናል፣ ካልተወያየ እሱ ራሱ እርቅ ይሆናል። ሁለት ምርጫ ነው ያለው። ቀጥል ሁሱ። በቃ ዮኒ ሄድ እያለው ነው። ያው በቤትህ ግባ እያለው ነው። ወላሂ እየለመነው ነው። ግን በቃ አልገባም አለ። ቅድም ባትሪ ሊዘጋብኝ ነው ሲል አልሰማችሁትም? በዚያኛው ልክ እኔ እንደመጣሁ ይነቷል ሲሉት ባትሪ ሊዘጋብኝ ነው አለ። ባትሪ ሳይዘጋበት ነው አሁን ሄዶ ገስት ላይ ተቀምጧል። እንዴት እየተሽለጠለ እንትን እያለ እያሞሸለከ እንደሚያመልጥ ወላሂ ላዚም። ባትሪ ሊዘጋብኝ ነው 8 ላይ ቀረኝ ይላቸው ነበር። እና አሁን ግባ በራስህ ቤት ግባ። በዮኒ ቤት ገብቶ ገስት ላይ ቁጭ ብሎ አምጡልኝ እያለ ነው። ተመልከቱ። እንዴት አካሄዳል እንደ ክርስቲያኖች። በራስህ ቤት ግባ በሉት። በሆስት ግፈት አትፍራ። ምንም ማድረግ አይቻልም። ይሄ ልንገራችሁ ሚውት አድርገውናልና ማለት ነው። ከዛ ይሄን ሲከፍትበት ደንግጦ ሞባይሉን ደንግጦ ወላሂ ሞባይሉን ጣለው ማለት ትችላለህ። ሞባይሉን ጣለው በቃ ደንግጦ። በቴክስት መጣሁበታ እንዳይሰሙን ቀነሰውና እያለቀሰው ቀነሰው። በቴክስት መጣበት እንደዚህ ሞባይሉን ከፈተረው ገና ህዝቡ ይሰማል። አይፍራ ዲያቆናችሁ በኮሆስት ሰው ቤት አይደበቅ፣ ፊት ለፊት እንደ ወንድ መጥቶ ያውራ። ሁሱ ቤቱ ድረስ ሂዶ ባትሪ ሊዘጋብኝ ነው ብሎ አምልጦ ሂዷል። 2 ሰዓት የጠበቅነው ያጀማ ውሸቱን እዚህ ጋር ደግሜ ያሳይ ፕሊዝ። በጣም ገስት አላክም እያለ ሲዋሽ ነበር። እንግዲህ ሙቤ በቃ እንደው አንተ የሚዲያ ሰው ነህ እና ፍረድ። ገስት ሲላክ እንዴት ነው? ገስት ሲላክ እና ፍረድ አንተ ራስህ። ያው ኦልሬዲ ልካል፣ ኦልሬዲ ያሳያል። ያው እዚህ ጋር ያሳየ እኮ ነው ህዝቡ። ይሄኔ ቆይ እየቆጠረ ይታያል። ያው ድጋሚ ስለካ ከ3 ደቂቃ በኋላ እንደገና ደግሞ መልሶ ይቆጥራል። ያው ነካሁት። አክሴፕት እየላክንለት እየቀረበለት ችግር የለውም ኢምራን እንኳን የለም ሁሱ ተቀምጧል እየተባለ አልቻለም። መጀመሪያ ላስታውሳችሁ ግን እኔ ጋር ሲወያይ ሁሱ ይምጣ፣ ሁሱ ሲመጣ በቤቱ ይምጣ፣ በቤቱ ሲመጣ ቻርጅ ዘጋብኝ። አሁን ደግሞ ከውስጥ ነው እያለ በአካል መሮዳ አሁን በጋስ ፈለገ። እንደዛም አይመጣም። እመነኝ ኢምራን፣ እንደዛም አይመጣም። አሁን የሆነ ወይ አንተ ቤት ሁሉ ይምጣና አንተ ቤት ኦኬ፣ አንተ ሊሆን ይላክለት፣ እሱም ይችላል እኮ አንተም በቤት ሰው ጋስ አስቀምጠ እሱም ጋስ አስቀምጦ ይቻላል። እና እንደዛ በለው፣ እንደዛም ራሱ አይመጣም። عمران الآن بيفتح البث يعني
سيفتح البث هو بنفسه. إذا فتح هو البث بنفسه أنت تطرش له. أوكي أنت تطرش له. نعم. مبارك إن أنت عندك يقدر تقدر خلاص إنه ننزل. طيب ما في مشكلة حبيبي. خلاص نور الدنيا افتح. اندزينا جنة سيجتها موبي الناس بيهون كو يلققص نمبر. جزاكم الله حبيبي. يلا حياك. طرش له الآن. طرشت له براسه يقبل بيه. والله مودو አሁንም ከዮኒ እኮ አልተላቀቀም። ዮኒ ጋር እኮ ነው ያለው። አሁንም ከዮኒ ጋር አልተላቀቀም። ያው ዮኒ ጋር ሆኖ ነው። ምን እናድርግ ክርስቲያኖች? የራስን ቤት ክፈት በሉተ። የራስን ቤት ክፈት ረባከህን ገብቷል ትላለህ። ያማቻል ያው ዮኒ ጋር ነው ያለው። የራስን ቤት ክፈትና አንዴ ታበሉ። ሁሱ እንትን ነው ይሄ ቆስጤ የሚባል ልጅ ለሱን አስገብተውት ነው። አሁን መላክ አይቻልም። አሁንም እያጭበረበሩ ነው። ቆስጤ የሚባለው ልጅ አውርዱ ይፈውት። 5 ሰው አይቻልም። ደምፕ ናቸው እንዴ? 5 ሰው አይቻልም። 4 የሚቻለው። ስለዚህ አንዱ ሰው አውርዱ በላቸው። አንዱ ሰው አውርዱ በላቸው። ወላሂ የፖለቲካ ሰዎች መሆናቸው አንደኛ ያች ልጅ ጋር፣ ሁለተኛ እንደገና ደግሞ ዮኒ ጋር የራሱን ቤት ከፍቶ መምጣት አይችልም። በቃ አላህ ሙስተዓን። የራስን ቤት ክፈትና ናበሩት። በቃ አውርዳ እየሰማህ እንደሆነ አውቃለሁ። 3 ሰው ተቀምጦ ላገናኛችሁ አልችልም። እንዳገናኛችሁ ከላይ ያለው 3 ሰው ተቀምጦ ላገናኛችሁ አልችልም። እንዳገናኛችሁ ከላይ ያለውን ልጅ አውርዱት። አትፍሩ። አሁንም አይቻልም። 5 ሰው አይቻልም። አያችሁ ሁሱ ገባ ተንኮላቸው። 3 ሰዎች ናቸው ያሉት። አሁን ላገናኝ በይና መላክ አልችልም። ለምን እናንተ 2 ነው ያለ ነው። አውርዱ፣ አታጭበርብሩ። የራሱን ከፍቶ ነው ያለው። ትክክል ነው። ባይዘው እዚህ ጋር ውሸቱን ተመልከቱ። ቅድም እኮ ቻርጅ ዘጋቢ ብሎ ነበር። ባፊ ጠፉ በለፈለፉ ቻርጅ ዘግቶበት ያው ተአምር እየሰበከ በተአምር ሞላ 100% ማሻአላህ። ይሁን ችግር የለም። አሁን ግን ይሄ ሰውዬ ካልወረደ ማገናኘት አይቻልም። ስለዚህ አይዋ በቃ ላክለታ አሁን ላክለ ኢምሮ ላክለ ያ እኔም የማወራው እሺ ፖለቲካሊ ስራ ሲሚጭ እኔ አራሱ አወራዋለሁ። ይቀጥላል። እንግዲህ እኔና ኢምራን እንወርዳለን፣ እናንተ ትወያያላችሁ። ወዴት መጀመሪያ ቆይ ረጋ ኢምራን ዮኒ ዝም በል ፋፋለው ፍሪ ነው አንተ ዝም በል ማውራት ይችላል። አንተ ጋር ውይይት ፊቱ ጠቁሯል። ፊቱ አይጥቁር ያውራኛ እንዴ ቆይ አውራኝ ሰላም አውራ ዮኒ ብልግናው ነው ስድብ ኢምራን አንተ አታውራ እኔ እናንተ አናወራ። አድቫንቴጅ አትውሰድ። ስሙ ቤተሰብ ይኸውላችሁ ድራማ ሊሰራ ነው። እሱ ምንም አላለም። እዚህ ጋር እሱ ምንም አላለም። ስሙ ኢምራን ምንም ማለት አትችልም። የተፈለገው የነሱ ውይይት ነው። እነሱ እንደፈለጉ ይነጋገሩ። አለቀ። አንድ ጊዜ ዮኒ እፎይ መናገራችን የሚያክ ከሆነ እሺ በቃ አያችሁ። ይሄ ልጅ እኔ ቢላ ያወራ አይችልም። ሰው አታስገባ። ምንድን ነው ችግር? ለሰው ታስገባው ራስን ችላ አቆመም። ኡስታዛችሁ ብቻውን መቆም አይችልም። ብቻውን መቆም አይችልም። እንወያያለን። ብቻውን መቆም አይችልም ወይ? የትም አትሄድም። ዛሬ እጄ ገብታለሁ። አንድ ያዳም ተረጋጋ። እንዲታደገ ነው እንዲያድነ ነው አይደለም። ብቻውን ቁም ኡስታዝ። ለምን ትፈራለህ? ለምን ትፈራለህ? ብቻውን መቆም አይችልም። ምን አስፈራ? ለምን ፈራህ? ለምን ፈራ? ተረጋጋለ አቶ ግባ። በቃ ብቻህን ግባ። ብቻህን ብቻህን ግባ። መግባት አችልም። አቅም እንደዚህ ነው። እሺ እናውራ። እንደዚህ ነው እናውራ። ተረጋጋ።
ጎበዝ። ስለዚህ አስወጣው። እሷም ትወጣለች። ይሄን ያክል ቆይ፣ ለምን ትፈራ? አትፍራ። ቆይ አንዴ ተረጋጋ፣ ቀስ በል ጎበዝ። ስለዚህ ትቀጥላለህ ከኔ ጋር ሉጣ ያ ውጪ። አታስገባ ሰው አትውጪ። ቆይ አታስገባ። ይሄን ያክል አትቆጣ። ቆይ ረጋ በል። ምን አሰራው? ተረጋጉ። አጭሁ መጮህ መፍትሄ አይደለም። ረጋ ብለን አውራ። እንደ ትልቅ ሰው ተረጋጋ። መጮህ ምናምን ጥሩ አይደለም። ብዙ ተናገር። እፎይ አንድ ጊዜ አትረብሽ። እፎይ አትረብሽ። እንደዛ አንዴ አትረብሽ። ሚውት አድርግ። እፎይ አንዴ ሚውት አድርግ። እሺ በቃ አሁን በቃ ሚውት ነኝ ኡስታዝ። ሜቢ ማይታወቅ ከሆነ ሚውት ነኝ። በቃ እሺ ተረብሻል ኡስታዝ። አይዞ ተረጋጋ፣ እንወያያለን። የትም አታመልጥም። ዛሬ አስወጣቸው እነሱ። አንዴ እሺ እፎይ አንድ ጊዜ ቆይ አንዴ ማነሽ ከይቅርታ ጋር ሰላም፣ እንዴት ነሽ ጆኒ? አሰላሙ አለይኩም። ሰዓት እየሄደ ነው። ውይይቱ ላይ ግባ፣ ወደ ውይይቱ ግባ። ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው። እፎያዬ አንዴ ተረጋጋሽ። እኔ እወጣለሁ። ሁሶ ሲጀመር መጀመሪያ ገና እኔ ሁለታችሁን አገናኝቼ እኔ ለመውጣት ነው ሆስት ላይ ተናግሬያለሁ። እናመሰግናለን። ስለዚህ ሜምራን አታስገባው። እሺ ሁሶ አላህን ፍራ። በቃ ችግር የለም። ወጥቻለሁ። አየ መርሐባ። ቆይ ልውጣላችሁ። እሺ ይኸው ደቂቃ ንገረን። ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ። እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ። አይዞህ አይደለ እኔ እንደበልስ እስክበልስ ድረስ ተረጋ በል፣ ቀስ በል። እሺ መልሰኛል። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ አሁን ወደ ውይይቱ ቀጥታ እንግባ። ወይ አንዴ ደቂቃ እንያዝ። ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ፣ ቀስ በል። አንተ ማን ነህ? ተረጋግቻለሁ፣ በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ ፈርስት ራውንድ፣ ሰከንድ ራውንድ ሪበተር ተዛር ክሮስ ኤግዛሚኔሽን እና ኮንክሉዥን ደቂቃውን ንገረኝና ብቻ ማውራት ነው የፈለግከው። አታዳምጥም ሰው አውራ። በቃ እንደሱ። እሺ በመጀመሪያ እንኳን ደህና መጣ። በድጋሚ ከስንት ዓመት በኋላ ስላገኘሁ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሱ እሺ አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም፣ ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይዣለሁ። አንተ 8 ደቂቃ ይሁን ትላለህ። እሺ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው። አይንዛዛ እሺ አንዴ መግቢያ ስለሆነ ተረጋጋ። ዝም ብያለሁ። አሁን የምናወራበት በጣም ስለቆየንባቸው ሰዎችንም እንዳናሰለች እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድ ነው። 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። ይኸውልህ በጣም ቆይተንባቸው። ስለዚህ ችግር የለውም ኡስታዝ፣ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። እኔ እስክሰጥ አታዳምጥም? 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ እንዴት ናችሁ ስትል መጨረሳት ነች። ምክንያት ይኸውላችሁ አያችሁ፣ 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በል። 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም በጣም መወያየታችንም ኡስታዝ ረጋ በል። ቀስ በል። መወያየታችንም 5 ደቂቃ ነች የምታውቃት። ቆይ 5 ደቂቃ ብቻ ነው አንተ መወያየት። ረጋ በል። እንደባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ ችግር የለውም ምንም ማለት ነው። ባለፈውም ነብዬ የተናገረው ነው የተናገርኩት። አንድ የተለየ አልተናገርኩም። እሱንም ዛሬ እናነሳዋለን። ይኸውልህ ስነ ስርዓት ይዘህ አውራ። እፎይ እባክህ አትደረብ፣ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይሄ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን
ስለመሸ አጠር አድርገው ሐሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ አንተ ይሆናል። የመጀመሪያ 5 ደቂቃ ይሆን ልጨርስ። አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት። ከዚህ እንዳንወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ። እዚሁ በቁርአንና በሐዲስ ላይ እንትን እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱ መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይንስ አንተ ትጀምራለህ? ምረጥ። እሱ ላስመርጥህ። እጀምራለሁ። ሁለተኛ ዙር ደቂቃ እኔን ልምረጥ ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው። ለእንትኖቹ ኖ ሁለተኛ ደቂቃ የምመርጠው እኔ ስለሆንኩኝ ሁለተኛ ዙር 20 ደቂቃ ይሆናል። 20 ደቂቃ ለምንድን ነው 15 ብሎ ፈርተህ ነው? 2 ደቂቃ አችልም መወያየት። አንድ ተረጋጋ። አንድ ደቂቃ አንድ ተጠይቀኝ አይደል? እስክመልስ አዳም ተረጋ በል። መጀመሪያ 15 አለ። ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል። ከዚያ 4 ከዚያ እያልን እንሄዳለን። አሁን መጀመር ትችላለህ። አይ በረከፍት ነው ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ፣ መጀመሪያ አንተ መረጥክ አይደለም? አንተ መረጥክ ደቂቃውን። አንተ መረጥክ ደቂቃውን። እሺ 7 ደቂቃውን መረጥክ። እሺ አዳም ተረጋጋ። 7 ለምን ትደርበኛለህ? ለምን ትደርበኛለህ? እኔ እኮ ስታወራ ፈቀድኩልህ። ኡስታዝ አዳም ተረጋጋ። ለምን ትደርባለህ? ኧረ እባክህ ተረጋጋ። ውሃ ጠጣ እስኪ። ውሃ ልስር። ውሃ ጠጣ። ተረጋጋ። ምን ሆነህ ነው? ተረጋጋ። በጣም ተረብሻል። ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው። 20 ደቂቃ ነው ቀጣይ። ዳሲት እሺ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተ እኔ ከፍ ላድርገው 7 እናድርገውና ከዚያ ደግሞ ወደ 5 ይወደ ፎይ። እሺ ውይይቶች አይተታቃለሁ ኡስታዝ። ያንን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስንል ስላመሸበት አዳምጠኝ። ረጅም ሰዓት አወራህ እኮ ኡስታዝ፣ ተረብሻል። ፕሊዝ ተረጋጋ። ወደ 5 እናድርገው። አትረበሽ ኡስታዝ፣ አትረበሽ። ውሃ ጠጣ። ውሃ መጠጣት ጥሩ ነው። አይዞህ ተረጋጋ። አይ ተናደህ ነው የምትስቀው፣ እያየሁህ ነው። ተናደህ ነው የምትስቀው። ፕሊዝ ተረጋጋ። አዳምጣ። ኦኬ ኢንተርናሽናል ዲቤቶች አይተሃል? እሺ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከ7 ጀምረን እፎይ ርዕስ አታስቀይር። መልስልኝ እስኪ 1 ደቂቃ 2 ደቂቃ ምንድን ነው ልትወያይ የመጣኸው? አደርበኝ ኡስታዝ። መስጊድ አይደለም ያለኸው፣ ፖስት ላይ ነው ያለኸው። እኮ ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? እሱ አርዕስታችን አይደለም እፎይ። ኦኬ ጎበዝ። አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ ፕሊዝ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ከ3 ሰዓት እስከ 4 ሰዓት ድረስ ዲቤት ይደረጋል። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ነው የሚሆነው።
ማነው እሱ? ፕሊዝ ኧረ እባክህ ተረጋጋ፣ እባክህ ተረጋጋ ኡስታዝ። አይደለ ይሄን መስፈርት ማን ያወጣልህ? አደርብ አንተ አታውቅም። ኢንተርናሽናል ዲቤት እንኳን አይታወቅም እኮ ኢንተርናሽናል ዲቤቶች እንኳን አይታወቅም። አንተ ካየህ አሳየን። ኢንተርናሽናል ዲቤቶች ማን አይተሃል? አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን እስቲ። አንተ ለተናገርከው አሳየን፣ ማስረጃ አንተ ለተናገርከው ማስረጃ አሳየን። በቃ ያው እየጠበቅኩ ተረጋጋ። ቆይ ዝም ብለህ ከራስህ ነው የምታወራው ማለት ነው። ኧረ ወደቅህ እኮ በእናትህ ኡስታዝ። አይዞህ ከራስህ ነው የምታወራው። በቃ ማን ለተናገርከው እንደዚህ ያደረገ አንድ አሳየን። አሳያለሁ። አሳየን ፕሊዝ ተረጋጋ። የአንድ ደቂቃ እና የሁለት ደቂቃ ውይይት የለም ወገን። ይሄ ኡስታዝ ሊያደርግ የሞከረው ምንድነው? እሱ አንድ ደቂቃ ሳውራ ደቂቃው አለቀ ሊወጣ ነው። ያመልጥ ነው። አሳየን። እባክህ ተረጋጋ። ተረጋጋ። ምንድነው? ተረጋጋ። አሳየን እኮ ተረጋጋ። እሺ በቃ ተረጋግቻለሁ። አሳየን። ለምን የምትረበሸው? እንደዚህ ቆይ ለምን ነው የምትረበሸው? ቃላቶ እፎይ አይጠቅምም። ትልቆች ነን። እሺ እኮ ተረጋጋ። መረጃ ምንም የለህም እኮ ምንም የምታውቀው ነገር የለም እኮ አንተ ያው አሁን የተናገርከውን ኢንተርናሽናል ዲቤት እንኳን አይታወቅም እኮ መረጃ በጠይቀህ እኮ ምንም የምታውቀው ነገር የለም። አንድ ደቂቃ አንተ እኮ እያልከኝ ነው። የአንድ ደቂቃ ውይይት ነው የምታውቀው አንተ መረጃ። አንድ ደቂቃ ውይይት ነው። በምትፈልገው ይሁን በቃ ተስማምቻለሁ። የአንድ ደቂቃ ውይይት ነው ወይ? በምትፈልገው ይሁን ጀምር። ተስማማሁልህ። ጀምር። ላሳየህ። ቆይ ለማንኛውም ምንም ስለማታውቅ ቆይ ተረጋጋ። በምትፈልገው ጀምር። ተስማማሁልህ። ወላሂ ሊያመልጥ ነው። ይታያል። እነኚህ ኢንተርናሽናል ዲቤቶች ናቸው። ከ2 ሰዓት እስከ 4 ሰዓት ምናምን ናቸው። 4 ሰዓት ምናምን ነው ዲቤቱ። 4 ሰዓት ምናምን። እሺ የተስማሙበትን አሰማና አንድ ጊዜ ክፈተውና። ሳይስማሙ ነው ውይይት የተገቡት። እንግሊዝኛ ትችላለህ? እንግሊዝኛ አትችልም እኮ ችግሩ። አሳየና። አሳየን። ኦኬ እንግሊዝኛ ትችላለህ? አሳየን። ኦኬ የተስማሙበትን ነው የጠየቀን። የተስማሙበትን ማየት ፈለገ ማለት ነው ወንድማችን። ከርዕስቱ ወጣ። ወላሂ ላዚም ከርዕስቱ ምንም አልወጣውም። አውራ እንግዳውንስ ናዳምጥ አትውጣና አውራ። አሳየኝ አልከኝ እኮ በቃ አውራ። ስለምን መውጣት ነው የምታወራው? ስለምን መውጣት ነው የምታወራው? ኡስታዝ ለምን ትረበሻለህ? ተረጋጋ። ይሄን ቃላቱ እፎይ በቃ ትልቆች ነን። ከዚህ በላይ ምንም የምታውቀው የለም። መረጃ መጣንብህ። እሺ ጀምር። አይተህ አታውቅም ማለት ነው። ጀምር። ጠበቅኩ። ያው ጎበዝ። ስለዚህ መግቢያው 15 ደቂቃ ይሁን 5 ደቂቃ፣ ቀጣይ 25 ይሁን ወይስ 50 ደቂቃ ይሁን? ችግር የለውም። ቀጥል። አይ ኦኬ። ቀጣይ 50 ደቂቃ። አይ ቀጥል። ጎበዝ። ስለዚህ እንዴት ነው የምናደርገው? ሰዓት ማን ነው የሚይዘው? አንተ ራስህ ያዝ። ኦኬ ሰዓት ነው የራሴ ሊያዝ። ታምናለህ?